እግዚአብሔር ይባረክ። ሐዋርያት ሥራ ከ10 እስከ 12 ነው ዛሬ ከኔ ጋራ የምንመለከተው። እንግዶች ስላሉብኝ ቦታ ቀይሬ ነው ያለሁት እና ምናልባት ላይቱ ምናምን እንትን ካለባችሁ ይቅርታ ታረጉልኛላችሁ። እንግዲህ ምዕራፍ 10 ላይ ያለውን ታሪክ ያው ለመመልከት አንዳንድ ጊዜ ወደኋላ ይሄዳለው እና ጌታ ይመስገን ዛሬ ወደኋላና ወደፊት እላለሁ ማለት ነው እና ትንሽ ምዕራፍ 8 ላይ ስታዩ የሰዎችን ለውጥ እያወራ ነው። ምዕራፍ 8፣ ምዕራፍ 9፣ ምዕራፍ 10 የግለሰቦች ለውጥን በጣም ትኩረት አድርጎ ያሳየናል። ምዕራፍ 8 ላይ የምናየው በዋናነት ያው የፊልጶስ ሰማርያ መውረዱን፣ ከሰማርያ ቀጥሎ ግን የምናገኘው ኢትዮጵያዊውን ጃንደረባ ለስግደት የመጣውን ለአምልኮ የመጣውን ምናልባትም ወደ ይሁዲነት ገብቶ የነበረውን ሰው የጌታ መልአክ አዞት ከዛ ደግሞ መንፈስም ቅረብ ብሎት የጌታ መልአክ መንፈስ የሚል ታገኛላችሁ። እንግዲህ ለፊልጶስ የኢትዮጵያዊውን ጃንደረባ ለመድረስ ኢኒሼቲቭን የወሰደው እግዚአብሔር እንደሆነ ከፊልጶስ እንዳልመጣ የመዳን መነሻ የመዳን ቀስቃሹ ራሱ መለኮት እንደሆነ እናያለን። ምዕራፍ 8 ላይ የምናየው ይህንን ኢትዮጵያዊን ጃንደረባን እግዚአብሔር ራሱ ፊልጶስን ቀስቅሶት በመልአኩ አማካኝነት አነሳስቶት ወደ ጋዛ ውረድ በማለት መንፈስ ደግሞ ቅረብ በማለት ከዛ የሚያነበውን ደግሞ በማስረዳት እንዲጠመቅ በማድረግ ያ የተሰጣቸው የነበረው ተልእኮ ምዕራፍ 1 ቁጥር 8 ላይ በኢየሩሳሌም በይሁዳ በሰማርያ ላይ ደርሰዋል። እንደምታውቁት ምዕራፍ 8 ላይ ወደ ይሁዳና ወደ ሰማርያ ተበተኑ ይለናል ቁጥር 1 ላይ። ከዛ ሰማርያ ደርሰዋል። ሰማርያ ደርሰው እስከ ምድር ዳርቻ የሚለውን በመሄድ ብቻ አይደለም፣ እስከ ምድር ዳርቻ የምድር ዳርቻ ከምድር ዳርቻ የመጡ ህዝቦች ካሉ እነሱንም በመድረስ ወደ ምድር ዳርቻ እንደምንሄድ አመልካች ነው እና ፊልጶስ ያደረገው የነበረው ኢትዮጵያዊውን ጃንደረባ በመድረስ ኢትዮጵያዊ ደግሞ ወደ ሀገሩ ሲመለስ ያ እስከ ምድር ዳርቻ የሚሄደውን ወንጌል ይዞ እንደሄደ እናያለን እና በምድራችንም ላይ በተለይም ደግሞ ይሄ አርባን ሚኒስትሪ ላይ ያለን ሰዎች የከተማ አገልግሎት ላይ ያለን ሰዎች ከተማ ብዙ ህዝብ የሚመጣበት በጣም ዳይቨርሲፋይ የሆኑ ህዝቦች የምናገኝበት ከተለያየ ከተሞች የመጡ ከተለያየ ሀገር የመጡ የተለያየ ቋንቋ ተናጋሪዎችን ለመድረስ ወሳኝ ስለሆነ ከተማችን ውስጥ የገቡትን ሰዎች በመድረስ ሀገራቸውን መድረስ እንደምንችል ደግሞ በእነሱ ደግሞ ሄደው ቦታውን መድረስ እንደሚችሉ እናሳያለን እና የኢትዮጵያውን ጃንደረባ እናያለን። ምዕራፍ 9 ላይ ያኛው እንግዲህ ወደ ይሁዲነት ገብቶ የነበረ ግን አሕዛብ የሆነ ሰው ብለን ማየት እንችላለን። ምዕራፍ 9 ላይ ደግሞ አክራሪ የነበረው ጽንፈኛ የነበረውን ሳኦልን እንመለከተዋለን ማለት ነው። ወንጌል ለኢትዮጵያዊ ጃንደረባ እንደደረሰ ሁሉ አሁን ደግሞ አይሁድ ለሆነው በጣም አክራሪ ለሆነው ፈሪሳዊ ለሆነው የቢንያም ነገድ ለሆነው ብዙዎችን እያሳደደ ቤተክርስቲያን እያሳደደ ከኃጢአተኞች ዋና ነበርኩ፣ ምክንያቱም ቤተክርስቲያንን አሳድር ነበር አለ። የኃጢአቱን የዋናነት ጥጉን ያሳየው ቤተክርስቲያንን ማሳደድ የኃጢአት ጥግ ነው ብሎ ነው ጳውሎስ የሚያስቀምጥልን እና ይህንን አሳዳጁ ደግሞ የተለወጠበት ሆኖና አሁንም የሳኦል መለወጥ ላይ ማን ነው ተግባራዊ ድርሻውን የተወጣ ወይም መነሻ የቀሰቀሰው ወይም መነሳሳቱ የመጣው ከማን ነው ስትሉት እንደምታውቁት ለጳውሎስ በኋላ ላይ ይናገረሃል የተባለው ሰው አናንያ ነው። አናንያ ግን እንደውም ስለ ጳውሎስ ለእግዚአብሔር መረጃ ነው የሰጠው። ይሄ ሰው እኮ ብሎ ምን ያደርግ እንደነበር አሁንም የመጣው ሊያስር እንደሆነ ከሽማግሌዎች ደብዳቤ እንደተቀበለ ብዙዎችን ሊገድል ስልጣን እንዳለው እና ይህንን እናውቃለን ሰምተናል ብሎ ነበር የተናገረው እንጂ ሳኦልን ልድረሰው ብሎ አይደለም። ግን የማዳን ስራ የሚሰራው ራሱ መለኮት ስለሆነ በመንገድ ላይ በደማስቆ መንገድ ላይ ተገልጦለት አሁንም እሱንም ደግሞ ሲማርከው ሄደ። አሁንም የምታዩት ወደ ሰው ነው የሚመራው እና ቅድም ያንን ኢትዮጵያዊን ጃንደረባ ለመድረስ ፊልጶስን ላከው። አሁን ደግሞ እዚህ ጋር የምትመለከቱት ደግሞ አናንያ የሚባል ሰው እንዳለ እዛ ቦታ ላይ የምታገኘው መጥቶ እሱን ነው የሚነግረው፣ አናንያን ነው የሚነግረው እግዚአብሔር። ሂድና በዚህ ቦታ ላይ እንዲህ አይነት ሰው ታገኛለህ፣ ከዛ በኋላ እጅን ጫንበት፣ ይህንን በራእይ አይቷል ብሎ ይናገረዋል። ምዕራፍ 9ን ስታነቡ ያንን ታገኛላችሁ። ከዛ ይህንን ተግባር አናንያ ደግሞ ሲፈጽም እናያለን። ስለዚህ መለኮት ነው መነሻው፣ ሰው ደግሞ
የተሰጠው ማዳንን የቀመሰው ሰው ስለሆነ በመልአክ አይደለም እግዚአብሔር ወንጌልን የሚሰራውና መልአክ ማዳን ወይም የድነትን ወንጌል አልደረሳቸውም ወይም የማዳኑ ስራ ለነሱ አይደለም። ስለዚህ የቀመስነው እኛንን ወንጌልን የምስራቹን ቃል እንድንሰብክ የሚፈልገው በመልአክም ሆነ በመንፈስ ቅዱስም አሁንም ደግሞ ምዕራፍ 10 ላይ የምንመለከተው የመጀመሪያው የምናየው በቂሳሪያ ኢጣሊቄ በሚሉት ጭፍራ የመቶ አለቃ የሆነው ቆርኔሌዎስ የሚሉት አንድ ሰው ነበር ይላል። ለቆርኔሌዎስ የምንመለከተው ከቤተሰቦቹ ጋር እግዚአብሔርን የሚፈራ የሚጸልይ ምጽዋት የሚያደርግ ሰው ነበር ይላል። ይሄ ሰው ደግሞ እንደምታውቁት አይሁዳዊ ወይም ወደ ይሁዲነት የገባ ሰው አይደለም። ሮማዊ ነው፣ ኢጣሊያዊ ነው እንደምታዩት። ከዛ ደግሞ እንደምትመለከቱት ግን እግዚአብሔርን መፍራት የሚባል ነገር አለ። እንዲህ አይነት ሰዎች በዘመናት መካከል ነበሩ። የሮም ወታደር ሆነው ዜግነታቸው ሌላ ሆነ የሮምን ጣዖትና አምልኮ አናመልክም ብለው የዕብራውያንን አምላክ ያህዌን የሚያመልኩ የነበሩ ሰዎች በዘመናት መካከል ነበሩ። ስማቸው እግዚአብሔርን የሚፈሩ ተብለው ነበር የሚጠሩት እና እግዚአብሔርን ይፈራ ነበር። እግዚአብሔርን የሚፈራ እየተባሉ የሚጠቀሱ ሰዎች ውስጥ አንዱ የነበረው በእርግጠኝነት ደግሞ የመጀመሪያው አሁን ቅድም ያኛው ኢትዮጵያዊ ጃንደረባ ይሁድነትን የተቀበለ መሆኑ የሚያሳይ ነው። ለበዓል መምጣቱ ለመስገድ መምጣቱ የሚያሳይ ነገር አለው። ምዕራፍ 9 ላይ የምንመለከተው ሳኦል ነው። እሱ ደግሞ የአይሁድ ዜጋ ነው። ምዕራፍ 10 ላይ ግን አሕዛብ በቀጥታ በይፋ ወንጌሉን በተመለከተ እነሱን የማዳን ኃይል እንዳለው ያሳየበት ክፍል ሆኖ ታገኙታላችሁ። ምዕራፍ 10 ማለት ነው የሚጀምረው። ስለዚህ ይሄንን ሰው ደግሞ መልአክ ተገልጦለት በራእይ የተመለከተው ቢሆንም መልአኩ ግን የነገረው ነገር በእንዲህ አይነት ስፍራ ላይ በእንዲህ አይነት ባህር ዳርቻ ላይ ስምዖን በሚባሉት ቁርበት ፋቂ ቤቱ ስምዖን ጴጥሮስ የተባለ ሰው ደግሞ አለ። እርሱ መጥቶ የመዳንን ወንጌል ይሰብካል። ከእርሱ ስማው፣ የምትድንበት ወንጌል እርሱ ጋር አለ። እርሱን አስጠራና ስማ በማለት መልአኩ አስጠራውና ከስምዖን ቤት ያለውን ስምዖን ጴጥሮስን አስጠራና የመዳንን ቃል ይስበክ ብሎ ነው እንጂ የነገረው ኢየሱስ ክርስቶስ ስለ ኃጢአታችን ሞቷል ማለት አይችልም፣ ስለሱ ኃጢአት ስላልሞተለት። ስለዚህ ይሄንን መናገር የሚችለው ጳውሎስ ማነው ጴጥሮስ ስለሆነ ጴጥሮስን ነው እንዲጠራው የነገረው የነበረውና ይሄንን ትመለከታላችሁ። አሁንም መነሻው ማን ነው ስትሉ ራሱ መለኮት ነውና ማዳን የእግዚአብሔር ነው የሚለውን ቃል በእነዚህ ክፍሎች ላይ እንመለከታለን እና ምዕራፍ 10ም ላይ የምታዩት የዘር ፖለቲካው፣ ምክንያቱም እንደምታውቁት ሮማውያን ማለት አይሁዳውያንን የሚያስጨንቋቸው ማለት ነው እና ሂድና ስበክ የተባለው ጴጥሮስ ለማን ነው ስትሉ ለጠላት ስበክ ነው የተባለው እና ለጠላቱ ለሆነው ለሚያስጨንቋቸው ለሚገዟቸው ለሮም ወታደሮች ለመስበክ ነው የተላከው። ስለዚህ በዚህ ቦታ ላይ የምናየው ዛሬ አሁን የምናየው ይሄ የአሕዛብ ወንጌልን በይፋ የተጀመረበት መንፈስ ቅዱስ በግዳጅ ጴጥሮስን ወደ አሕዛብ እንዲሄድ ወንጌልን እንዲሰብክ እስካሁን ሰዓት ድረስ የምንመለከተው አካሄዶችን በሙሉ ስናይ ወደ አሕዛብ የመሄድ ምንም አይነት ነገር እንደሌላቸው እንመለከታለን እና እዚህም ቦታ ላይ ይሄንን ነው የምናየው ማለት ነው። የተወሰኑ ነገሮችን እንመልከትና ከዛ ክፍሉን በጥልቀት እናየዋለን ማለት ነው። የመጀመሪያው የምናየው ነገር የቆርኔሌዎስ እንደ ኢትዮጵያዊ ጃንደረባ ይሁዲነትን ያልተቀበለ ሰው መሆኑን ወይንም ደግሞ ፕሮሲልታይ የሚባሉት የተቀበሉ የተገረዙ ወይንም ሕጉን የሚከተሉ ሰዎች ያልሆነ ሰው መሆኑን እንመለከተዋለን። ይህንን ለመረዳት እንዲያስ ይሄ ሰው ወደ ይሁዲነት የገባ አለመሆኑ ልክ እንደ ሌሎቹ ማለት ነው የተገረዘ በሕግ የሚመራ እንዳልሆነ ማሳያው ምዕራፍ 10 ቁጥር 28 ላይ ሄዳችሁ ስትመለከቱት እንደዚህ ይላል። ተከማችቶም አግኝቶ አይሁዳዊ ሰው ከሌላ ወገን ጋር ይተባበር ወይም ይቃረብ ዘንድ እንዳልተፈቀደ እናንተ ታውቃላችሁ ብሎ ጴጥሮስ ገና ወደ ቆርኔሌዎስ ቤት ሲገባ እንግዲህ እኔ አይሁዳዊ ነኝ፣ አይሁዳዊ ሰው ከሌላ ወገን ጋር ብሎ አሁን እነዚህ ሰዎች ሌላ ወገን አሕዛብ እንደሆኑ በግልጽ ሲናገር እንመለከታለን። ይህም ብቻ አይደለም። በሌላ ክፍል ላይ ደግሞ ምዕራፍ 11 ቁጥር 3 ላይ ስትመለከቱት የከሰሱት ክስ ነበሩ። ጴጥሮስ ወደ ኢየሩሳሌም ከሄደ በኋላ
የደረሰበትን ነገር ሲናገር እንደዚህ ይላል። ቁጥር 2 ላይ ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑት ሰዎች ከእርሱ ጋር ተከራክረው ወዳልተገረዙ ሰዎች ገብተህ ከእነርሱ ጋር በላህ አሉት። ወዳልተገረዙት በማለት ያልተገረዘ ሰው መሆኑን ደግሞ ሲያጸድቅላቸው ክፍሉን ትመለከታላችሁ። የተከራከሩት በኋላ ላይ እናየዋለን። የእግዚአብሔርን ቃል በመቀበሉ ወንጌል በመስማቱ በመዳናቸው አይደለም። የተከራከሩት የነበረው ነገር እንዴት አብረ በላ ነው። ሕጋቸው ወይም ባህላቸው ከማዳኑ የወንጌል ስራ በልጦባቸዋል። እስቲል እነዚህ ሰዎች ያሉበትን እስራት ወይም ያሉበትን ጣራ የእድገት ክልላቸውን ማየት እንችላለን። አሁንም የሚያወሩት የነበረው ነገር ምንድነው? ስለ ሕጋቸውን እንዴት አብረ በላ እንጂ ቁጥር 1 ሲናገር ሐዋርያትና በይሁዳ የነበሩት ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ ይላል። የእግዚአብሔርን ቃል መቀበላቸውን ጌታን መቀበላቸው ሰምተዋል። ያሳሰባቸው ጌታን ማግኘታቸው አይደለም ያስደሰታቸው፣ ሕጋቸው መጣሱ ወይንም ደግሞ ከረከሱ ሰዎች ጋራ ከአሕዛብ ጋር በላ አንድ ማዕድ ተካፈለ የሚለው ነው ያሳሰባቸው የነበረው እና ይሄንን ታዩታላችሁ። በነገራችን ላይ እዚሁ ክፍል ላይ የምታዩት ጴጥሮስ የነበረበትን ቤት ስትመለከቱት ምዕራፍ 9 ቁጥር 43 ላይ ምን ይለዋል? በኢዮጴም ስምዖን ከሚሉት ከአንድ ቁርበት ፋቂ ጋር አያሌ ቀን ኖረ ይላል። ጴጥሮስ የተቀመጠው በቁርበት ፋቂው በስምዖን ቤት ነው። ቁርበት መፋቅ ደግሞ ለአይሁዳውያን ማለት የረከሰ ሰው ማለት ነው። ምክንያቱም የሞተ እንስሳን ቆዳ ማለት ነው፣ መንካት አይችሉም። ስለዚህ በእነሱ ባህል እንዲህ አይነት ሰዎች ባህር ዳር አደለ ይሄ ሰው የነበረው ምን ማለት መሰላችሁ? የተገለለ ሰው ነው። ከአካባቢ ከከተማ የሚወጣ በሽታ የሚያስቸግር ሰው ከቆዳው ከኬሚካሉ ከተለያየ ነገር የተነሳ ኢቨን በባህላቸው ደግሞ እነዚህ ራባዮቻቸው የሚናገሩት ነገር አለ። አንዲት ሴት ቁርበት ፋቂ ሚስት ካላት ያን ቁርበት ፋቂ ብትጠላው ወይም ቢሸታት ባይመቻት ከአንተ ጋር መኖር አልፈልግም ብትል ማሰናበት ትችላለች። የሴቷ መብቷ ነው ተብሎ ለሴት እንኳን ያላቸው የድሮ አመለካከታቸውን ታውቃላችሁ። ለቁርበት ፋቂ ግን ሲሆን ሴቷ ስልጣን አላት ብለው የተናገሩ ሰው ጴጥሮስ እርኩስ የሚባል በባህላቸው በአይሁድ አስተሳሰብ ባላቸው የተለያዩ ነገሮች ውስጥ የሚገለለው ሰው ቤት ተቀምጧል። እግዚአብሔር ነገሮችን ዝም ብሎ እንደማይሰራ ከእያንዳንዱ ግጥምጥሞች ጀርባ መለኮታዊ ቅንብር እንዳለ እያለማመደው እንደሆነ ታያላችሁ። እያለማመደው እያሰለጠነው። ለምን በመጀመሪያ ይሄ እርኩስ ተብሎ ወይም ያልተቀደሰ የተባለ በባህላቸው የተገለለው ስምዖን የተባለው ቁርበት ፋቂ ቤት ውስጥ በመቀመጥ ያንን አስተሳሰብ በመሻር ቀጥሎ ደግሞ ወደ ቆርኔሌዎስ ቤት ሊመራው ራእይ ሲያሳየው ደግሞ ትመለከታላችሁ። እና ይህንንም ያልተገረዘ መሆኑን አሕዛብ መሆኑን ቆርኔሌዎስን ደግሞ ማየት እንችላለን ማለት ነው። እንግዲህ ይሄ ሰው ቅድም እንዳልኳችሁ ይጠራ የነበረው እግዚአብሔርን የሚፈራ የሚባል ጋድ ፊረር ተብለው የሚጠሩ አይነት ሰው ነበረ። ሐዋርያ ሥራ 10:2 ላይ ይህንን ቃል ይናገራል። እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔር ሁልጊዜ የሚጸልይ ነበረ ይላል። ይህ እግዚአብሔርን የሚፈልግ ሰው ነበረ። በቃ ባጭሩ የዕብራውያንን አምላክ የአይሁድን አምላክ ያህዌን በጣም የሚፈልግ ሰው ስለነበረ እዚህ ቦታ ላይ የምናያቸውን ካራክተሮችን እግዚአብሔርን መፍራት፣ ማምለክ፣ ምጽዋት ማድረግ፣ ጸሎት ማቅረብ፣ እነዚህ ነገሮች ይታዩበት ነበር። ደግሞ እግዚአብሔር ለሚፈልጉት ዋጋ ስለሚሰጥ ዋጋ ሲሰጠው ደግሞ እንመለከታለን ማለት ነው። እንግዲህ የሮማውያንን ጣዖት አምልኮ የተወነው ምጽዋትን ጸሎትን የሚያደርግ ነው። በአይሁድ ሁሉ ሕዝብ የተመሰከረለት የሚል ቃል ታገኛላችሁ። ምዕራፍ 10 ቁጥር 22 ላይ እነዚህ የመጡት ሰዎች ለጴጥሮስ ሲነግሩት ስለ ቆርኔሌዎስ ሲነግሩት የነገሩት 100 አለቃ ነው፣ በጣም እንትን ነው፣ ስልጣን አለው አይደለም ያሉት የነበረው እንደዚህ ነው። ጴጥሮስም ወደ ሰዎቹ ወርዶ እነሆ የምትፈልጉኝ እኔ ነኝ፣ የመጣችሁበትስ ምክንያት ምንድን ነው አላቸው። እነርሱም ጻድቅ ሰው እግዚአብሔርን የሚፈራ በአይሁድ ሕዝብ ሁሉ የተመሰከረለት የ100 አለቃ ቆርኔሌዎስ ወደ ቤቱ ያስመጣ ዘንድ ከአንተም ቃልን ይሰማ ዘንድ ከቅዱስ መልአክ ተረዳ አሉት። እርሱም ወደ ውስጥ ጠርቶ እንግድነት ተቀበላቸው። አያችሁ፣ ከመልአኩ የተረዳው ቃል እንዲሰማ ከአንተ ተረድቷል
ይሄ ሰው ደግሞ ጻድቅ ነው አሉት። ይሄ አሁን ጽድቅ በክርስቶስ ያገኘውን ጽድቅ እንዳልሆነ ታውቁታላችሁ። ኃጢአተኛ ስለሆነ የሚድንበትን ወንጌል ቃል እንዲሰማ ነው ጴጥሮስን አስጠራ ተብሎ በመልአኩ የተነገረው። ነገር ግን በባህሪ በስነ ምግባር ደግሞ የተመሰከረለት ሰው ስለነበረ በአይሁድም ዘንድ የተመሰከረለት ሰው ነው። ጥሩ ሰው የሚባል መጽሐፍ ቅዱሳችን ላይ ትዝ ይላችኋል አይደል? ይሄ ሰው ልጁን ልትፈውስለት ይገባዋል ብለው የሮምን ወታደር የነበረው መቶ አለቃ ልጁ ታማለች ብለው ሲናገሩ ትመለከታላችሁ። ከዚህ በፊት ላይ ኢየሱስ በምድር በነበረበት ጊዜ ፈውስለት፣ ምክንያቱም ሕዝባችንን ይወዳል፣ ምኩራብ አሰርቶልናል እና መልካም ሰው ነው፣ እግዚአብሔርን የሚፈራ ነው ብለው ምስክርነት። ልክ እንደዚሁ ይህም የተመሰከረለት በአይሁድ መካከል የተመሰከረለት ሰው ነበረ። እንግዲህ የዚህን ሰው ታሪክ ስትሰሙና ኢየሱስ ክርስቶስ ለሱ ያለውን የማዳን ስራ መስራቱን ሊናገር ጴጥሮስ ሲሄድ ቅድም እንዳየው ወይም የ4 ቀን በፊት እንዳየው አይነት ራእይ አይደለም። ጴጥሮስ ነው በአካል ሄደው። የዛ ጊዜ መልአክ ነበር ያየው። በነገራችን ላይ መልአክ እንኳን ማየቱን ያስተዋለ አይመስልም። ምክንያቱም ሄዳችሁ ቁጥር 30 ላይ ስትመለከቱት ቆርኔሌዎስም እንዲህ አለው ለጴጥሮስ ነው፣ በዚህ ሰዓት የዛሬ 4 ቀን የ9 ሰዓት ጸሎት በቤቴ ጸልይ ነበረ። እኖም የሚያንጸባርቅ ልብስ የለበሰ ሰው በፊቴ ቆመና ይላል። ሰው ነው የሚለው፣ አልለየውም። ራሱ ማለት መልአክ የሚለይበት የእድገት ደረጃ ላይ አልነበረም። ስለዚህ ሰው ነው። ጸሐፊው ነው፣ ሉቃስ ነው ሲነግረን ቁጥር 3 ላይ ከቀኑ 9 ሰዓት ያህል ቆርኔሌዎስ ሆይ የሚለውን የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው ብሎ ሉቃስ ነገረን እንጂ ሰውየው ስለ መልአክ እንኳን ብዙ የሚያውቀው ነገር የለም። የሆነ አንድ የሚያንጸባርቅ ልብስ የለበሰ ሰው በፊቴ ቆመና እንደዚህ ያለኝ ብሎ ነው የሚናገረው እና የለየበት እንኳን ጊዜ አልነበረም በዚህ ቦታ ላይ የምንመለከተው። እና አሁንም የምታዩት ነገር ምንድን ነው ስትሉ እግዚአብሔር ነው ፈላጊው፣ እግዚአብሔር ነው መነሳሳቱን የወሰደው እና ቆርኔሌዎስን ለማዳን የሄደው እግዚአብሔር መሆኑን እንመለከታለን። ለምን እዚህ ለዚህ ሰው መልአኩን ገልጦ ወይም መልአኩን ልኮ ሲያሳየው፣ እዛ ደግሞ ለጴጥሮስ ደግሞ የሚያሳየው ሌላ ደግሞ ራእይ ነበረው እና በስምዖን በቁርበት ፋቂው ቤት ውስጥ ላለው ጴጥሮስ ወይም ስምዖን የሚያሳየው ነገር ራእይ አለው፣ ለዚህኛው ሰው ደግሞ የሚያሳየው ራእይ አለው እና ሁለቱን በማቀናበር የነበረበት ሁኔታ ስትመለከቱ አሁን ተርቦ ነበር ይለናል። ለምንድን ነው መጽሐፍ ቅዱስ ተርቦ ነበር የሚለውን ቃል የገለጸልን ስትሉ በደንብ አድርጎ በጥልቀት ያየውን ራእይ እንዲረዳ ከምግብ ጋር የተያያዘ ፍላጎቱ በተነሳበት ጊዜ እንደውም ስትመለከቱ ሊያዘጋጁለትም ሳለ ይላል እና ቁጥር 10 ላይ ተርቦም ሊበላ ወደደ ሲያዘጋጁለትም ሳሉም ይላል። ማለት እሱ የተራበው እውነተኛ የሚበላው ምግብ ነው። እግዚአብሔር ደግሞ ፍላጎቱ ሌላ ነፍስ ነው። አሕዛብ እንዲድኑ ያንን የወንጌል ይፋዊ ማስጀመር ሊያስጀምር ፈልጓል እግዚአብሔር እና የእሱን ረሃብ ተጠቅሞ ራእይ ሲያሳየው ተመስጦ መጣበት። ሰማይ ተከፍቶ በ4 ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በዚያውም 4 እግር ያላቸው ሁሉ አራዊትም በምድርም የሚንቀሳቀሱትን የሰማይ ወፎችም ነበሩበት። ጴጥሮስ ሆይ ተነሳና አርደህ ብላ። አሁን በዚህ በረሃቡ ጊዜ ላይ ሊሰማው የሚችለው ረሃብ በዛ በተመስጦ ውስጥ ሆኖ አርደህ ብላ ሲለው፣ እሱ ግን የሚናገረው የነበረው ነገር ምንድን ነው ስትሉ እንደዚህ ይላል። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያስጸይፍ ከቶ በልቼ አላውቅምና አለው። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። ይህም 3 ጊዜ ሆነ። ወዲያውም ዕቃው ወደ ሰማይ ተወሰደ። በዚህ ቦታ ላይ የምትመለከቱት ይሄ ሰው እንዳልኳቸው አሁን ያለበት ቤት የረከሰ ቤት፣ በአይሁድ ባህል በሕጋቸው መሰረት ቁርበት ፋቂ ቤት ነው ያለው። ስለዚህ የሞተ ቆዳ እየነካ ያለ ሰው ቤት ነው ያለው። ረክሷል። ግን አስተሳሰቡ ስላለቀቀው ይሄ የመዳኑ ወንጌል የጸጋው ወንጌል ሙሉ ለሙሉ ገና እየተቀበለ አሕዛብን ሁሉ ስለ ክርስቶስ የማዳን ስራ እየመሰከሩ መሄድ አይደለም። እስከ ምድር ዳርቻ ትጓዛላችሁ የተባሉት እነሱ የመሰላቸው አይሁድን በየምድሩ ሁሉ እየፈለጉ እነሱን ማግኘትና መመስከር ስለመሰላቸው እግዚአብሔር እያሰለጠነው ነበር። እግረ መንገድ ወይም አጋጣሚ በሚመስል ቁርበት ፋቂው ቤት አያሌ ቀን ሲቆይ ልቡን እየነገረው ነበር። በቁርበት ፋቂው ቤት ራእይ እግዚአብሔር መለኮታዊ መገለጥ ሲሰጠው እዛ ያንን ቦታ እግዚአብሔር መቀበሉን የረከሰ ስፍራ ላይ አደለም ያለኸው። አሁን መርከስና መቀደስ በአንተና በውጫዊ ስነ
ምግባር ወይም በተሰጣችሁ ሕግ አይደለም፣ በሞተው በተቀበረው በተነሳው በክርስቶስ ኢየሱስ አማካኝነት ነው መቀደስ ብሎ ያንን ስፍራ ላይ ተመስጦ አምጥቶበት እርኩስ ወይም አጸያፊ ነው እንዳይል በፊት በሕግ የተከለከሉትን የምግብ ስርዓት እንግዲህ እንደምታውቁት የተለያየ ጊዜ ላይ ነው የምግብ ስርዓት የተሰጣቸው። በዘፍጥረት ላይ ሐመልማሉን ሁሉ ወይም ደግሞ ፍሬ ያለበትን ሁሉ ብሉ ተብለዋል። በሁለተኛው ደግሞ በኖህ ጊዜ በምዕራፍ 9 ላይ ደግሞ ስትመለከቱት ከጥፋት ውሃ በኋላ ደግሞ ስጋውን የእንስሳውንም ስጋ እንደ ሐመልማሉ ሰጥቻቸዋለሁ ሲል የዛ ጊዜ ምንም ይሄ የተቀደሰ እርኩስ በማይሉበት ወይም ሸኮናው ወይም ሰኮና የተቀጠቀጠ የሚያመሰኳ በማይሉት መልኩ ይበሉ ነበረ። ሁለተኛው ትእዛዝ ከጥፋቱ በኋላ በሶስተኛው የተሰጣቸው ደግሞ በሕጉ አማካኝነት የትኛውን መብላት የትኛውን አለመብላት እንደሚችሉ የተነገረላቸው ነበረ። አሁን እዚህ ቦታ ላይ ግን አራተኛው በአዲስ ኪዳን ግን ከምስጋና ጋር ቢቀበሉት የሚጣል ምንም የለም የሚል ነው። ለንጹሐን ሁሉ ንጹህ ነው፣ በጸሎት በእግዚአብሔር ቃል የተቀደሰ ነው። ስለዚህ የሚሽን የተልእኮ ሰዎች ስንሆን በየትኛውም ቦታ ላይ የቀረበልንን የመብላት ግዴታ አለን። በቤታችን የለመድነውን አማራጮች እኔ አሁን በጣም የሚገርማችሁ በእናቴ ዘንድ ስቲል እናቴ መታቀኝ በጣም ምግብ የሚመርጥ ሰው እንደዚህ ብዬ ማነሳ ምንም ነገር አያጣውም የምባል ሰው ነኝ እና በጣም ነገሮችን ምጸየፍ በጣም ሳህን 3 ጊዜ ማጠብ ምናምን ነበርኩኝ። አሁንስ ብትሉኝ የትኛው ቤት ገብቶ የመብላት ሞራሉም አለኝ ደግሞ አፒታይቴም ክፍት ነው እና ለምን ስትሉ ለንጹሐን ሁሉ ንጹህ ነው። አንደኛ ወንጌሉን የሚቀበሉልን ያንን ስናረግ ነው እና ይሄንን በብዙ ቦታዎች ላይ አይቼዋለሁ። ለወንጌል በወጣሁባቸው ቦታዎች ላይ አይቼዋለሁ። ያን አመለካከትም ደግሞ ስትይዙ ጨጓራ ሁሉ ይስማማዋል እና ይሄንን የምግብ ስርዓትን አሁን በመጨረሻው በአዲስ ኪዳን በተሰጠን ወደ ውስጥ የሚገባ ሳይሆን ከውስጥ ወደ ውጭ የሚወጣው ነው የሚያረክሰው ብሎ ኢየሱስም ተናግሮታል። በጢሞቴዎስም ላይ እንደምትመለከቱት በቃ ለንጹሐን ሁሉ ንጹህ ነው ተብሎ ከምስጋና ጋር በእግዚአብሔር ቃል ቀድሰን በጸሎት ቀድሰን እንድንመገብ ነው የሚነግረን እና ይሄ ሰው የነበረበት ቦታ ላይ አሁን የነበረበት ቦታ ላይ ስትመለከቱት ቆርኔሌዎስ ቤት ጥያቄ የተጠየቀው በከሳሾቹ በአይሁዳውያን በኢየሩሳሌም ባሉ አማኞች እስካሁን ድረስ ሕግን የሚያቀነቅኑ ሰዎች ስለነበሩ የጠየቁት ጥያቄ ከአሕዛብ ጋር ካልተገረዙት ጋር በልተሃል የሚል ነው እና የመብል ጥያቄ ስቲል ጥያቄ ውስጥ ነው ያሉት። አእምሯቸው ገና ነው ወይም ደግሞ የተሰጣቸውን ተልእኮ በዋናነት እስከ ጫፍ ድረስ የተረዱበት ጊዜ እንዳልነበረ ማስተዋል እንችላለን። ነገር ግን ጴጥሮስን እያሰለጠነው እንደሆነ መንፈስ ቅዱስ አጋጣሚ በሚመስል በቁርበት ፋቂው በስምዖን ቤት መቆየቱ አጋጣሚ ቢመስልም እዛ ቦታ ላይ ተገኝቶ እግዚአብሔር በራእይ ሲናገረው መንፈስ ቅዱስ ተነሳና ሂድ ሲለው መንፈስ ቅዱስ ሲገኝ ፕሬዘንሱ ሲመጣ ያንን ቦታ አይሁዳውያን ነው እንጂ የስምዖንን ቁርበት ፋቂውን ቤት የረከሰ የሚሉት እንጂ እግዚአብሔር በክርስቶስ ኢየሱስ ሰዎችን እንዳጸደቀ እርኩስ አጸያፊ እንደማይል በዘራቸው በማንነታቸው ከመጡበት ባክግራውንድ የተነሳ ሊነገራቸው ወይም ሊሰማቸው የሚገባ ምን አለበት ከአይሁድ በተወለድኩ እንዳይሉ በክርስቶስ ኢየሱስ አማካኝነት እንዳጸደቀን የሚያሳይ ስለሆነ እዛ ቦታ ላይ ተገኝቶ ራእይ ሲሰጠው እንመለከታለን። ራእይ መስጠት ብቻ ሳይሆን መንፈስም ይላል እነሆ 3 ሰዎች ይፈልጉሃል፣ ተነስተህ ውረድ ሲለው በቁርበት ፋቂው በስምዖን ቤት የእግዚአብሔር ራእይ ማየቱን በዛ ቦታ ላይ መንፈስ ቅዱስ መገኘቱ የቁርበት ፋቂውን በእነሱ አስተሳሰብ የረከሰ የሚባለውን ሰው እዛ ቦታ ላይ መብላቱ ሊበላ አይደለ እያዘጋጁለታሉ ደግሞ አያሌ ቀን ስለሆነ መብላቱ እግዚአብሔር በአይሁድ ባህልና በሕግ የተቀመጠውን ነገር እየሻረው እንደሆነ ማሳያ ነው። ከዛ ቀጥሎ ላለው ጉዞ የሚያመችን አትሞስፌር ወይም የሚያመችን የልብ ዝግጅት በጴጥሮስ ላይ እየሰራ እንደነበረ እናያለን። አንዳንድ ጊዜ በሕይወታችን ላይ የሚገጥሙን የሚመስሉን ገጠመኞች የሚመስሉን ነገሮች እግዚአብሔር ለተልእኮ እያዘጋጀን ነው። ቆርኔሌዎስ ቤት ለመግባት ድፍረት የሆነው ቁርበት ፋቂው የረከሰ በለው በአይሁዳውያን ማህበረሰብ ዘንድ በሚጠሩ ሰው ፊት ቤት ውስጥ መገኘቱ ቀጥሎ ላለው
አክቶም ቢሆን እንዲሄድ አድርጎታል። እኔ እርኩስና ጸያፊ ነገር አልበላም እያለ ያንን እየተሟገተ 3 ጊዜ መጡ 3 ጊዜ ሸማው እስኪወሰድ ድረስ ያደረሰው ቢሆንም ነገር ግን ተነስቶ ደግሞ መንፈስ ቅዱስ ሂድ ሲለው ሲሄድ ሲታዘዝ እንመለከታለን ማለት ነው። እንግዲህ ጴጥሮስን ተነሳና ሂድ ያለው ማን ነው ስትሉ መንፈስ ቅዱስ ነው የተናገረው። ቅድም እንዳየነው ልክ እንደ ፊልጶስ ጃንደረባውን ኢትዮጵያውን እንደደረሰው በመለኮት አነሳሽነት በመለኮት ዋና መሪነት እንደመጣ ኢየሱስ ክርስቶስ ራሱ በደማስቆ መንገድ ላይ ለጴጥሮስ ለጳውሎስ ደግሞ ለሳኦል እንደተገለጠለት መነሻው መነሳሳቱ የመጀመሪያው እርምጃ ከእግዚአብሔር እንደሆነ በሶስተኛ ደረጃውንም በቆርኔሌዎስ ላይ መልአክ በመላክ ጴጥሮስን ደግሞ ሄዶ መልአክ ራእይ በማሳየትና በመንፈስ ቅዱስ አማካኝነት ሂድ በማለት አሁንም የማዳኑን ስራ የሚሰራው እግዚአብሔር ራሱ መንፈስ ቅዱስ መሆኑን እንመለከታለን። እና እኔ አንድ ጸሎት አለኝ። በራሳችን ጥረት የምናደርጋቸውን ጉዞ ሳይሆን መንፈስ ቅዱስ ራሱ የጀመራቸው ላይ እኛ እዛ ቦታ ላይ ሄደን የሚሽንን ስራ እንድንሰራ በቃ መንፈስ ቅዱስ ራሱ ያዘጋጃቸውን ሰዎችን ማጨድ እንድንችል ሌላው ላይ ከምንደክም ሌላው ላይ ከምንለፋ እሱ ያዘጋጃቸውን በድምፁ በሰዎች በማንበብ ልክ እንደ ፊልጶስ ኢትዮጵያውን ጃንደረባ እኮ ሲያገኘው ኢትዮጵያዊ ጃንደረባ እኮ ኢሳያስ 53ን እያነበበ ነው። ኢሳያስ 53ን አንብቦ ኢሳያስ 56 ላይ ደግሞ ለጃንደረቦች ጃንደረባው እኔ ደረቅ ዛፍ ነኝ አይበል ብሎ ተስፋ የተሰጠው ያጨደበት ነው። እና የተዘጋጁ አሉ፣ እውነትን የሚፈልጉ ሰዎች አሉ። ማን ነው የሚመራን? ምንድን ነው የሚለው? ስለ ራሱ ነው ስለ ሌላ ነው የሚናገረው ብለው የሚጠይቁ ሰዎችን ማጨድ ይሁንልን በኢየሱስ ስም አሜን። እና ይህንን እንመለከታለን ማለት ነው። ምዕራፍ 10 ላይ ሌላው ነገር የምናየው እዚህ ቦታ ላይ ያው ቆርኔሌዎስ ቤት ሲገባ የቆርኔሌዎስን ዝግጅት ታዩታላችሁ። በጣም ደስ የሚል ዝግጅት ነው ያደረገው። ምክንያቱም ብቻውን አይደለም። ቁጥር 24 ላይ በነጋውም ወደ ቂሳሪያ ገቡ ይላል። ቆርኔሌዎስም ዘመዶቹን የቅርብ ወዳጆቹን በአንድነት ጠርቶ ይጠባበቃቸው ነበር። አይገርምም? በቃ ወንጌል ይሄ አይደለ? የቅርብን መድረስ ነው። ወንጌል ከኢየሩሳሌም ነው የሚጀምረው። ወንጌል በምናቀው ቋንቋ ነው የሚጀመረው እና የምናቃቸውን አጠገባችን ያሉትን በመድረስ ነው የጀመረው። ኢየሱስ ክርስቶስም እንድሪያስ ነው ጴጥሮስን የጠራው። የሰፈራቸውን ሰው ናትናኤልን የጠሩት እነ እንድሪያስ ናቸው። ከናዝሬት መልካም ነገር ይገኛል እና ጓደኛን፣ ቤተሰብን፣ ወንድምን እየደረሰ ነው። እዛ የደቀ መዛሙርቱን የሐዋርያቱን ምርጫ ሁሉ ስትመለከቱ በሙሉ የምታገኙት ከቅርብ ነው የሚጀምረው የሚለው ነው። አሁንም የተሰጣቸው ተልእኮ ከኢየሩሳሌም ነው፣ ይሁዳ ነው፣ ሰማርያ ነው፣ እስከ ምድር ዳርቻ ነው እና ቆርኔሌዎስ የሚያደረገው የቅርብ ዘመዶቹን ወዳጆቹን ሰብስቦ ነው የጠበቃቸው እና የምንሄድበት የወንጌል ተልእኮ አካሄድን ከቆርኔሌዎስም መማር እንችላለን። የቅርብ ሰዎቻችንን ለጌታ ማምጣት እና እዚህም ቦታ ላይ የምታዩት ይህንን ነው እና ከዛ ጴጥሮስ በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት ይላል እና እንደምታውቁት መልአኩን ባየ ጊዜ አልሰገደም። ድንገተኛም ስለሆነ ያየው አልሰገደም። የሚያንጸባርቅ ነው የለበሰው። ይሄ የመጣው ሰው ነው። ግን መልአኩ ከሱ የተሻለ የሚመጣ አድርጎ ስለሆነ ቆርኔሌዎስ ያሰበው መልአኩ ስለተናገረው በቁርበት ፋቂው በስምዖን ቤት ጴጥሮስ የተባለ ስምዖን የተባለ ሰው ይመጣል፣ የመዳንን ወንጌል ይነግርሃል፣ ከእርሱ ቃል ስማ ስላለው መቼም ከመልአኩ ቢሻል ነው ብሎ ይመስለኛል በእግሩ ላይ ሰገደለት እና ግን ጴጥሮስ የመለሰው መልስ ግን እንደዚህ ነው። ጴጥሮስ ግን ተነሳ አለው። እንደ ዛሬዎቹ አገልጋዮቻችን አይደለም። የዛሬዎቹ እዛ ሆነው ትንሽ እያሻሹት ፀጉሩን እዛው ቦታ ላይ ጫማም እያሳሹ ትንሽ ይቆያሉ እና መድኃኒዓለም ይቅር ይበለን። ይሄ ግን ያለው ምንድነው? ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው ይላል። ማለት አንድ ነን፣ በሰውነት ከሆነ አንድ ነን ብሎ አስነሳው። ከእርሱም ጋር እየተነጋገረ ገባ። ብዙዎችም ተከማችቶ አገኝቶ ይላል። ብዙዎች ተከማችተው አግኝቶ አይሁዳዊ ሰው ከሌላ ወገን ጋር ይተባበር ወይም ይቃረብ ዘንድ እንዳልተፈቀደ እናንተ ታውቃላችሁ። ለእኔ ግን እግዚአብሔር ማንንም ሰው እግዚአብሔር ያስረዳው አሁን ነው። ይሄ ሰው
የወንጌል ተልእኮን ተቀብሏል። ከኢየሱስ ክርስቶስ ጋር ቆይቷል። መንፈስ ቅዱስን ተቀብሏል። እስከ ምድር ዳርቻ ሄዱ የሚለውን ተልእኮ ቃል ተቀብሏል። ታላቁን ተልእኮ ድምፅ ሰምቷል። ግን የሚያስቡት የነበረው የእድገት ደረጃቸው መንፈሳዊ ብስለታቸው ገና ለአይሁድ ብቻ የሚል ስለነበረ ነው። ምዕራፍ 10 እስከ 9 ያለውን ክፍል ስትመለከቱ ምንም እንኳን ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ ጌታን ቢቀበልም እስከ 9 ድረስ ያለውን በሙሉ እሱም ወደ ይሁዲነት ገብቶ የነበረ ያንን ስግደትና ሃይማኖት ተቀብሎ የነበረ ሰው እንደሆነ ታዩታላችሁ። ምክንያቱም ሊሰግድ ስለመጣ ማለት ነው። እንደገና መጽሐፍ ሲያነብ ትመለከቱታላችሁ። ከ10 በኋላ ነው ግን ይሄ ወደ አሕዛብ የሄደውን የወንጌል ተልእኮ በይፋ የተጀመረበት የምታገኙት ከ10 በኋላ ነው። ስለዚህ ነው ጴጥሮስ ክርክሩም አሁንም እዚህም ቦታ ላይ ሲያስረዳቸው አልተፈቀደም እንደምታውቁት ይላቸዋል። ማለት የሕጉ ተጽዕኖ እስካሁን ድረስ እየተከተላቸው እንዳለ ትመለከታላችሁ። እና ከዛ በኋላ የሚናገረውን ተመልከቱት። ለእኔ ግን ይላል እግዚአብሔር ማንንም ሰው ርኩስና የሚያጸይፍ ነው እንዳለ አሳየኝ ይላል። በነገራችን ላይ እርኩስና አጸያፊ ብለው ነው የሚጠሯቸው የነበረው። ማንን? እኛን አሕዛቦችን እርኩስ ብቻ አይደለ አጸያፊ ብለውም ነበረ የሚጠሩት የነበረው። እና በክርስቶስ ኢየሱስ ነው ቅዱስ ተወዳጅ ቢላቭድስ የተባልነው በክርስቶስ ኢየሱስ ነው። እና ስለዚህ ደግሞ ብትጠሩኝ አለ ሳልከራከር መጣው። አሁንም በምን ምክንያት አስመጣችሁ ብዬ እጠይቃችኋለሁ አላቸው። አያውቀው እሱ። አንዳንድ ጊዜ እንደዚህ አይነት ነገሮች ይከሰታሉ። በጣም ሁል ጊዜ በመንፈስ የተዘጋጀ መሆን መቻል አለብን። ለምን መሰላችሁ? ጴጥሮስ ለምን እንደተጠራ ራሱ አያውቅም። እግዚአብሔር ምንም ያለው ነገር የለም። ይኸው እዚህ ቦታ ላይ ስትመለከቱ ለምንድን ነው የጠራችሁኝ? ለማወቅ እፈልጋለሁ ብዬ እጠይቃችኋለሁ አላቸው። ከዛስ ወረድ ብላችሁ ስትመለከቱት እነሱ ደግሞ የመሰላቸው ያው ቆርኔሌዎስ የመሰለው ምንድን ነው? ቁጥር 33 ላይ እንደዚህ ይላል። ስለዚህ ያን ጊዜ ወደ አንተ ላኩ። ቆርኔሌዎስ ነው የሚናገረው። አንተም በመምጣት መልካም አድርጋል። እንግዲህ አንተ ከእግዚአብሔር ዘንድ የታዘዝከውን ሁሉ እንድንሰማ እኛ ሁላችን አሁን በእግዚአብሔር ፊት በዚህ ያለ የታዘዝከውን እንድንሰማ። ሰውየው ምን ታዟል? አያችሁ፣ በቀጥታ የተሰጠው ሂደህ ወንጌልን ስበክ፣ ስለ እኔ ተናገር፣ የምትናገረው ርዕስ ብሎ አሁን ከ36 ጀምሮ የምንመለከተውን አይነት ስለ ክርስቶስ የሚያወራውን ርዕሶች ሰጥቶት አይደለም እግዚአብሔር የላከው። ሁል ጊዜ ግን በሄድንበት ቦታ ሁሉ የእግዚአብሔር ሐሳብ ምን ይሆን ብለን መጠየቅ እንዳለብን፣ ታዘን እንደመጣን የሚረዱ ሰዎች አሉ። ታዘን እንደመጣን የሚገባቸው አሉ። እኛ እንኳን ምን እንደፈለጉ ባናቅም። ስለዚህ የእግዚአብሔርን ሐሳብ ለማግኘት ማሰብ፣ ማቀድ፣ መጸለይ፣ ማሰላሰል ይኖርብናል። እና ትዝ ካላችሁ ጴጥሮስ ራእዩን እያሰላሰለ ነው ሶስቱ ሰዎች መጥተው ያንኳኩት የነበረው። እና ያሰላስል ነበር። ምንድን ነው ይህን ነገር እርኩስና አጸያፊ ነው አትበል ያለኝ ለምንድን ነው? እርኩስ አይደለም እንዴ ይሄ ምግብ? ይሄ ነገር ሰኮናው የተሰነጠቀ ነው እንዴ? ያልተሰነጠቀ አይደል እንዴ? አራዊቱን ያየውን የአዋፋቱን አይነት የተለያዩ ነገሮችን እያሰላሰለ ነበረ። በኋላ ግን መንፈስ ቅዱስ ሳትጠራጠር ውረድ ሲለው ለካ የሚበላው ምግብ አይደለም። ለካ እርኩስና ጸያፊ የሚባለው የተሰጣቸው የምግብ ስርዓት ሳይሆን ሰው እንደሆነ ገባው። ስለዚህ ሳይጠራጠር ቀጥታ የሄደው መንፈስ ቅዱስ ያንን ሲለው የነበረውን ነገር ስላጸናለት ነው፣ ሲያወጣ ሲያወርድ የነበረውም ማለት ነው። ከዛ ምዕራፍ 10 ከ34 ጀምሮ ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያዳላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልካል። እግዚአብሔር የማያዳላ መሆኑን አሁን ገባኛል። አሕዛብና አይሁዳዊ ላይል በክርስቶስ እንደመጣ ያንን ግድግዳ ሊያፈርስ እንደተገለጠ አሁን ገባኛል። አሁን ፌቨር ያለው ትውልድ የሚባል ፌቨር ያለው ወገን የሚባል የለም። አሁን ያለው በክርስቶስ ኢየሱስ አይሁድ ቢሆን እንግዲህ የአዲስ ኪዳን የትውልድ አከፋፈል አንደኛ ቆሮንቶስ ላይ ምዕራፍ 15 ላይ ሄዳችሁ ስትመለከቱት አይሁዳዊ ይላል፣ ከዛ ግሪክ ወይም አሕዛብ ይላል፣ ከዛ ቤተክርስቲያን ነው የሚለው። መጽሐፍ ቅዱሳችን የሚጠራን በሶስት ግሩፕ ነው የሚከፍለን። አይሁዳዊ ይለዋል፣ ከዛስ አሕዛብ ይላል፣ ከዛ ቤተክርስቲያን የሚል አዲስ ማህበረሰብን
ታገኛላችሁና ይሄ ማህበረሰብ ነው እርኩስ አጸያፊ የሚባሉትን በሙሉ አቅርቦ ደግሞ አይሁዳዊ የተባሉ ደግሞ በክርስቶስ ኢየሱስ ያመኑትን እንደ ጴጥሮስ አይነት ሰዎችን የቀላቀለው አዲሱ ኪዳን ነው። በመስቀል የተደረገው የአዲሱ ኪዳን ጉዞ እንደሆነ ማየት እንችላለን። እና አፉን ከፍቶ አስተማራቸው። አድሎ የለም ከዚህ በኋላ የሚሆን ነገራቸው። ያስተማራቸውን ነገር በጥቂቱ ስትመለከቱ የመጀመሪያው እግዚአብሔር ለአንድ ወገን እንደማያዳላ ተናገረ። ከዛ በኋላ ደግሞ ቁጥር 36 ላይ የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይላል። በዛ ጊዜ ላይ እግዚአብሔር ምን አደረገ የሚለውን ሲነግራቸው በምድር ላይ በነበረው በገሊላ በተለያዩ ቦታዎች ላይ በተንቀሳቀሰ ጊዜ ኢየሱስ ክርስቶስ የሁሉ ጌታ መሆኑን እየነገራቸው እንደሆነ እግዚአብሔር ያሳይ ነበረ። ከዛ ቁጥር 38 ላይ ምዕራፍ 10 38 ላይ ደግሞ ስትደርሱ የተቀባው መሲሁ እንደሆነ እግዚአብሔርም የናዝሬቱን ኢየሱስ ክርስቶስን በኃይል በመንፈስ ቅዱስ ቀባው ብሎ ይናገራል። እና የተቀባው ነው፣ መሲሁ ነው። እነሱ እንኳን ምንም እንኳን አሕዛብ ቢሆኑም እነ ቆርኔሌዎስ ሲጠብቁት የነበረ በነቢያት የተነገረ እንደሆነ ሲገልጽላቸው ትመለከታላችሁ። ወረድ ብሎ ቁጥር 43 ላይ እናገኘዋለን ነቢያቶች ይህንን እንደተናገሩ ማለት ነው። ከዛ በኋላ ደግሞ እኛ ምስክሮች ነን በማለት አይተነዋል፣ ያደረገውን አይተነዋል። ያደረገውን ብቻ አይደለም ያየነው፣ መነሳቱንም አይተናል። መሞቱን ብቻ መነሳቱን አይተናል ብሎ ምስክሮች ነን በማለት ቁጥር 39 ላይ ሲያስቀምጥ እንመለከታለን። ከዛ በቀጥታ ሞቱን ቁጥር 40 ላይ ሲናገር ቁጥር 39 ላይ በእንጨት ላይ ሰቅለው ገደሉት ብሎ የሞተበትን እንዴት እንደሞተ በእንጨት መሰቀሉን ይናገራል። ቁጥር 40 ላይ እግዚአብሔር በሶስተኛ ቀን እንዳስነሳው ወንጌል ሙሉን ወንጌል ነው ለነ ቆርኔሌዎስ እየነገራቸው ያለው። እንዴት ነው የጀመረው ስትሉ ከዮሐንስ ነው የሚጀምረው። ዮሐንስ ከሰበከው ጥምቀት በኋላ ብሎ ነው ቁጥር 37 ላይ የሚጀምርላቸው። የሆነውን ነገር ታውቃላችሁ መቼም ሰምታችኋል እያለ ይነግራቸዋል። ከዛ መሞቱን መነሳቱን ከዛስ ከትንሣኤ በኋላ ደግሞ እኛ አይተነዋል። ሁሉም ሰው አይደለም ያየው፣ እኛ አይተነዋል በማለት ይናገርና የክርስቶስን ፈራጅነት አምላክ መሆኑን በመጨረሻ ፍርድ ሁሉ እሱ እንደሆነ የሚፈርደው ደግሞ ሄዳችሁ ስትመለከቱት ቁጥር 42 ላይ ይናገራል። እሺ እንዲህ ይላል፣ ለሕዝብም እንድንሰብክ በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ። በሕያዋንና በሙታን የሚፈርደው ደግሞ ራሱ ነው። በምድር ላይ የመጣ ሰው ብቻ አይደለም፣ ፈራጅም ነው ብሎ በግልጽ ደግሞ አምላክነቱን ፈራጅነቱን መጨረሻ ፍርድ እንዳለ ይነግራል። በጣም በጣም አጭር ነገር ነው የሚያወራው፣ ግን ፓወርፉል የሆነ ነገር ነው። ከዛስ ቀጥሎ ምን ይናገራል? የኃጢአትን ስርየት በተመለከተ ደግሞ እንዲህ ብሎ ቁጥር 43 ላይ ያስቀምጥላቸዋል። ምን ይላል? በእርሱም የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ያ የድሮው ኪዳን የሚመሰክረው በእርሱ የሚያምን በስሙ የሚያምን ሁሉ የኃጢአት ስርየትን ይቀበላል ብሎ ነቢያት ይመሰክሩለታል። አሁን ይሄንን ጋር ሲደርስ ነው መንፈስ ቅዱስ ንግግሩን አቋርጦ የገባው። ለምን? ስለ ክርስቶስ ኢየሱስ አጠቃላይ ነገር ነገራቸው። ግማሹን አልነገረም። ሰው ብቻ መሆኑን አልነገረም። አምላክም መሆኑን ነገረው። የመጣው መልካም ሊያደርግ ብቻ አይደለም፣ የመጣው ሊሞትም ነው አላቸው። ደግሞ መሞት ብቻ አይደለም፣ በሶስተኛው ቀን ተነስቷል። መነሳት ብቻ አይደለም፣ ሊፈርድ ደግሞ ይመጣል አላቸው። ከዛስ የኃጢአት ስርየት ያለው በእርሱ ነው፣ እርሱ ነው የኃጢአት ስርየት ብሎ ልክ ሲናገር መጽሐፍ ሲናገር ቁጥር 44 ላይ እንደዚህ ይላል። ጴጥሮስም ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው ይላል። ለምን? ሙሉን ወንጌል ተቀብለውታል። ከዛስ መንፈስ ቅዱስ ያንን አጸናላቸው። ልክ በእነሱ ላይ ሐዋርያት ሥራ 2 ላይ እንደወረደው አይነት መንፈስ ቅዱስ ወረደባቸው። ከዛስ ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። 6 ሰዎችን ይዞ መጥቷል። ምዕራፍ 11 ላይ ሄዳችሁ ስትመለከቱ 6 እንደሆኑ ይናገራል። ምዕመናን የሚላቸው እነዚህም ነው። 6ቱ እጃቸውን በአፋቸው ላይ ጫኑ። ለምን? መንፈስ ቅዱስ ወረደባቸው።
መንፈስ ቅዱስ አሕዛብና አይሁድ ብሎ ላይ በክርስቶስ ኢየሱስ አንድ ማህበረሰብ ቤተ ክርስቲያንን እንደፈለገ አሳያቸው። ልዩነት እንደሌለ እርኩስ፣ አጸያፊ የሚባሉትን እሱ መንፈስ ቅዱስ መጥቶ ቀደሳቸው። ክርስቶስ ኢየሱስን ሲቀበሉ አተመላቸው በማለት በልሳኖችም ሲናገሩ እግዚአብሔርን ሲያከብሩ ሰምተዋቸዋልና በዚያ ጊዜ ጴጥሮስ መልሶ እነዚህ እንደኛ አለ። አያችሁ፣ አሁን ልዩነት ጠፋ። እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በቃ የጴጥሮስ ጥያቄ ተቀየረ። አሁን ለራሱም ጭምር ነው፣ ለሌሎቹም የአይሁድ ማህበረሰብ በሙሉ ላመኑት በቃ ጥያቄ አለኛ። ማን ነው የሚከለክላል? የውሃ ጥምቀት የሚከለክል ማን ነው? መንፈስ ቅዱስ እንዲወርድ ራሱ ከፈቀደ እኔ ይከለክል ዘንድ እኔ ማን ነኝ ይላል። ታውቃላችሁ አይደለ? ወርዶ ቁጥር 18 ምዕራፍ 11 ላይ እንደዚህ ይላል። ቁጥር 17 ላይ ምን ይላል? እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ላመንነው ለእኛ ደግሞ እንደሰጠን ያንን ስጦታ ለእነርሱ ከሰጠ እግዚአብሔርን ለመከልከል እችል ዘንድ እኔ ማን ነበርኩ? ለጠየቁት ጥያቄ በላህ ለሚለው ጥያቄ መልስ ሲሰጥ እኔ ማንኝ ከለክል ዘንድ አለ። እኔ እኮ ልከለክል የምችል ሰው አይደለሁም። መንፈስ ቅዱስ እኮ በክርስቶስ ኢየሱስ ልክ ሲያምኑ ለኃጢአታቸው ስርየት የሞተው ክርስቶስ መሆኑን በስሙ ልክ ሲቀበሉ ገና እንደኛ እንኳን እኔ የምለውን በሉ ሳንላቸው መንፈስ ቅዱስ ወረደባቸው። ለምን? መንፈስ ቅዱስ ነው የልብን የሚያየው። የወሰኑትን ውሳኔ አጸደቀው። ስለዚህ በልሳኖቻቸው ተናገሩ በማለት ይናገራል። ከዚያ በኋላ ጥቂት ቀን እንዲቀመጥ ለመኑት ይላል። ከዛ የምንመለከተው ሐዋርያት ሥራ ምዕራፍ 11 ነው። ከጥቂት ቀኑ በኋላ ተነስቶ ወደ ኢየሩሳሌም እንደሄደ እንመለከታለን። ሐዋርያትና በይሁዳ የነበሩት ወንድሞች አሕዛብ ደግሞ በእግዚአብሔር ቃል እንደተቀበሉ ሰሙ ይላል። ይሄ አሁን ክርክራቸው፣ ክሳቸውን ያቀረቡትን ወቀሳቸውን በተመለከተ የሚናገር ክፍል ነው። የሚመልስላቸው መልስ አሁን ያየነውን ምዕራፍ 10 ላይ የተመለከትነውን ምዕራፍ 11 ከ1 እስከ 18 ድረስ ያለው ለዛ ለቀረበው ክስ የሰጠው ምላሽ ሆኖ እንመለከተዋለን። የሰጣቸው ምላሽን ስትመለከቱት ምንድን ነው ስትሉ የመጀመሪያው እንደ ምስክር አድርጎ የሚጠራው እነዚህ ሰዎች በመጀመሪያ ይህን ክስ ያቀረቡት ሰዎች ምንም እንኳን በክርስቶስ ኢየሱስ ቢያምኑ ግዴታ ግን ሰዎች መገረዝ አለባቸው የሚል አስተሳሰብ ያቀነቅኑ እንደነበረ ታያላችሁ በጣም ብዙ ቦታ ላይ እና ጴጥሮስን አሁንም የረከሰ ቅዱስ የሚባል ማህበረሰብ አለ ብለው ነው የሞገቱት። እንዴት በላህ ሲሉት በክርስቶስ ኢየሱስ ማመናቸውን አይደለም የተቃወሙት፣ አብሮ መቀመጡን ነው። ስለዚህ ስቲል አስተሳሰባቸው የረከሰና የተቀደሰ ማህበረሰብ አለ የሚል እንደሆነ ታይታላችሁ። እና ጴጥሮስ ማብራሪያ ይሰጣቸዋል፣ ምስክር ይሰጣቸዋል። እነዚህ ሰዎች የሚያውቁት በዘዳግም 19:15 ላይ እንደምታውቁት ምስክር 2-3 መሆን እንዳለበት ነግሯቸዋል። ስለዚህ ስለሚያውቅ ይህንን ሴታፕ ዘርግቶ በዚህ አይነት መዋቅር ነው የሚያወራላቸው። አንድ አይደለም የሰጣቸው ምስክር። የመጀመሪያው ይህንን መከልከል እኔ እችል ዘንድ ማነኝ የሚለውን ለማስረዳት ምንድነው የመጀመሪያው መለኮታዊ ራእይና መንፈስ ቅዱስ በእኔ ህይወት ላይ ተገልጠዋል። ተመስጦ መጥቶብኝ አይቻለሁ፣ እርኩስ አጸያፊ ነው እንዳልን ተናግሮኛል። ከዛ መንፈስ ቅዱስ ደግሞ ሳትጠራጠር አብራቸው ውረድ ብሎኛል። ስለዚህ ይሄ ምስክር ነው። እኔ ራሴ እንኳን አልተቀበልኩትም፣ ግን መንፈስ ቅዱስ ተናግሮኛል። ተመስጦ መጥቶብኝ ራእይ አይቻለሁ። ከዛስ ይህንን ደግሞ እኔ ብቻ አደለሁም ያየሁት፣ ቆርኔሌዎስም ያየው ደግሞ ራእይ አለው። መልአክ መጥቶ የሚያንጸባርቅ ልብስ ለብሶ መጥቶ ጴጥሮስ የሚባል ስምዖን ጴጥሮስ በቁርበት ፋቂው በስምዖን ቤት እንዳለ የሚድንበትን ወንጌል ከመልአኩ ሂድና ስማ ከሱ ብሎ መልአኩ እንደተናገረው ከጴጥሮስ እንዲሰማ መልአኩ እንደተናገረው ይሄንን አይቷል ብሎ ቆርኔሌዎስንም ምስክር አድርጎ ይሰጣቸዋል። ከዛ ደግሞ ቀጥሎ የሚናገረው የመንፈስ ቅዱስን መውረድ ደግሞ ምስክር አድርጎ ይጠራል። ይህንን ካስረዳቸው በኋላ ነው እንግዲህ 6ቱን ሰዎች ይጠራል። ከኔ ጋር የሄዱ ይኸው አብረውኝ የነበሩ አይሁዳውያን፣ እናንተ የምታውቋቸው በጌታ ያመኑ ከኔ ጋር የነበሩ ሰዎች ይዣቸው የሄድኩት አሉ። እነሱ ምስክሮች ናቸው። ለምን ምንድነው የሚመሰክሩት?
ላይ እንደወረደ መንፈስ ቅዱስ ይወርድባቸው። ስለ ስርየት ስናገር፣ ስለ ኢየሱስ ስናገር መንፈስ ቅዱስ እንደወረደ ይኸው ይመስክሩላችሁ። መንፈስ ቅዱስ ደግሞ እነሱ ላይ ወርዶ በልሳን ተናግረዋል። እነዚህ ሁሉ ምስክሮች እኔ እከለክል ዘንድ እንዴት እችላለሁ? ከዛ አመክንያዊውን ነገር ሲያስቀምጥላቸው ቁጥር 16 ላይ 11 16-17 የጌታ ቃል ትዝ አለኝ ይላቸዋል። አሁን ልንገራቸዋል። ይሄ ሁሉ ማስረጃ ሰጧቸዋል። ይሄ ሁሉ ማስረጃ ግን ከጌታ ቃል ጋር የማይስማማ ልምምድ ከሆነ በዘመናችን ላይ ፈትሸን እንደ እግዚአብሔር ቃል ካልሆነ መጣል እንዳለብን የሚያሳይ አመክንያዊ ነገር ያስቀምጥላቸዋል። ምን ይላቸዋል? እኔ አንድ ነገር ትዝ አለኝ፣ ዮሐንስ በውሃ ጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው የጌታ ቃል ትዝ አለኝ ብሎ በጌታ ቃል ነገሩን ፈተሽኩትና አጽድቄዋለሁ በማለት ይነግራቸዋል። ከዚህ በኋላ ነው ክርክሩ የቆመው። ለምን? የሁሉ ነገር መደምደሚያ የእግዚአብሔር ቃል ስለሆነ ማለት ነው። እና ከዛ ቁጥር 18 ላይ ይህንን በሰሙ ጊዜ ዝም አሉና እንኪያስ እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐን ሰጣቸው እያሉ እግዚአብሔርን አከበሩ በማለት ይደመድምልናል ማለት ነው። እንግዲህ ምዕራፍ 11 እስከ ቁጥር 18 ድረስ ከ10 ጋር ተያያዥነት ያለው ነው። ከቁጥር 19 እስከ 30 ያለው ደግሞ ለብቻው የሚታይ ነው። እንደምትመለከቱት ያው በእስጢፋኖስ ላይ በተደረገው መከራ የተበተኑት እስከ ፊንቄ እስከ ቆጵሮስ ከዛ ደግሞ እስከ አንጾኪያ ድረስ ዞሩ። ቃሉንም ለአይሁድ ብቻ እንጂ ለአንድስ እንኳን አይናገሩም ነበረ። ከነርሱ ግን የቆጵሮስና የቀሬና ሰዎች የነበሩት አንዳንዶቹ ወደ አንጾኪያ መጥተው የጌታን ኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ። የጌታም እጅ ከነርሱ ጋር ነበረ። ቁጥራቸውም እጅግ የሚሆኑ ሰዎች አምነው ወደ ጌታ ዘወር አሉ ይላል። ያው ይሄ ክፍል እንግዲህ የኛ ደግሞ የራያችን ክፍል ስለሆነ ቲጂም ይሄንን አንተ አውራው ስትለኝ ነበርና እግዚአብሔር በብዙ ያስተማረን ደግሞ መጽሐፍ አድርገን እየጻፍነው ያለበት ክፍል ነው እና ባጭሩ ግን ከ19 እስከ 30 ያለው ባጭሩ ለማየት ወደኋላም መመልከት ግድ ስለሚለን ለምን አንጾኪያ ምትለዋን ቤተክርስቲያንን የመተከሏን የአንጾኪያን ቤተክርስቲያንን ብቻ ሳይሆን አንጾኪያ የሚባለው ሀገር ማን ነው፣ በመጽሐፍ ቅዱሳችን ምንድን ነው የሚለውን ነገር ጥቂት ነገር ብቻ ላንሳላችሁ። በመጽሐፍ ቅዱስ 2 አንጾኪያ ናቸው ያሉትኝ። የአንደኛው አንጾኪያ የጲስዲያ አንጾኪያ የምትባለው ናት። ሁለተኛው የሶሪያ አንጾኪያ ነውና የሶሪያ አንጾኪያና የጲስዲያ አንጾኪያ ብሎ ነው መጽሐፍ ቅዱሳችን የሚለየው። እንግዲህ አሁን እዚህ ቦታ ላይ የምንመለከተው ከኢየሩሳሌም ቀጥሎ ትልቅ ታሪክ ያላትን በመጽሐፍ ቅዱሳችን ላይ በጣም ትልቅ ታሪክ ያላት ከተማ የሶሪያዋ አንጾኪያ ነች እና የጲስዲያ አንጾኪያ በኋላ ላይ ነው የምናገኘው። የመጀመሪያ ተልእኮ ሲያደርጉ ሄደን እንመለከታለን። እዛ ክፍል ላይ ታዩታላችሁ የጲስዲያን አንጾኪያ። የመጀመሪያው አንጾኪያ ግን በመጽሐፍ ቅዱስ ላይ የመጀመሪያ የተጠቀሰችው ሐዋርያ ሥራ ምዕራፍ 6 ላይ ነው። ለድቁና አገልግሎት ከተመረጡት ሰዎች መካከል አንዱ የነበረው ወይም 7ተኛ የነበረው ቅድም እንዳወራ ነው ወደ ይሁዲነት ገብቶ የነበረው አንጾኪያዊው ኒቆላዎስ ብሎ ይጠራዋል እና አንጾኪያ የተጠቀሰችው የመጀመሪያ ሐዋርያ ሥራ ምዕራፍ 6 ቁጥር 5 ላይ ነው። ስለዚህ እሱ ላይ ታገኙታላችሁ። ከዛ በኋላ የምናገኘው በጣም በመጽሐፍ ቅዱሳችን ላይ ወደ 14 ጊዜ አንጾኪያን ታገኛላችሁ። ነገር ግን እዚህ ምዕራፍ 11 ከ19 እስከ 35 ጊዜ አንጾኪያን ስትጠቀስ ትመለከታላችሁ። በቤተ ክርስቲያን ታሪክ ላይ ትልቅ አስተዋጽኦ ያላት በተለይም ደግሞ አሁን ላነሳ ነው የአሕዛብ ቤተ ክርስቲያን ለምንለው የአሕዛብ የመጀመሪያዋ ቤተ ክርስቲያን ወይም አሕዛብና አይሁድ በአንድነት ያመለኩባት የመጀመሪያዋ ቤተ ክርስቲያን አንጾኪያ ነች እና አንጾኪያን ቤተክርስቲያንን ለማየት ትንሽ ወደኋላ መሄድ ግድ ይለናል። ምክንያቱም ለምንድነው እንዴት ነው የተተከለችው የሚለውን ነገር ለመረዳት እንደምታውቁት ሐዋርያት ሥራ ምዕራፍ 7 ላይ በስጢፋኖስ ላይ በተደረገው መከራ ወይም ስደት ሰማዕት ሆኖ ልክ ሲያልፍ ያው መጽሐፍ ቅዱሳችን ላይ በጣም የሚገርም ቃል ታያላችሁ አይደለም? በተለይ ቁጥር ምዕራፍ 7
ቁጥር 55 ላይ መንፈስ ቅዱስንም ሞልቶ ወደ ሰማይ ትኩር ብሎ ሲመለከት ይላል። ስለ እስጢፋኖስ ነው። የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና ይላል እና እኔ በጣም መወደው ቃል ነው ቆሞ አየው የሚለውና ኢየሱስ ክርስቶስ ተቀመጠ የሚል ነው የሰማነውም የሚቀጥለው። የቆመው ግን ሰማዕቱ እስጢፋኖስ ሊመጣ ሲል ነው። የመጀመሪያ ሰማዕቱ ቆመ ይላል እና ቆሞ አየው ማለት እንደማይተርፍ ገብቶታል። ሊቀበለው እንደተነሳ ገብቶታል። የመጀመሪያውን ሰማዕት ኢየሱስ ክርስቶስ ሊቀበለው ቆሞ አየው ይላል እና ከዛ በኋላ ምዕራፍ 8 ላይ ሄዳችሁ ስትመለከቱ እንደዚህ የሚል ቃል ታገኛላችሁ። በዚያን ቀንም በኢየሩሳሌም ባለች ቤተ ክርስቲያን ላይ ታላቅ ስደት ሆነ፣ ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማርያ ሀገሮች ተበተኑ ይለናል። ይህ እንግዲህ ምዕራፍ 8 ቁጥር 1 ነው። ነገር ግን ከፍ ብላችሁ ምዕራፍ 7 አንዳንዶች የእንግሊዝኛ ትርጉሞች ምዕራፍ 8 ላይ አድርገውት የምታገኙት ቁጥር 60 ላይ የተጻፈውን በተለይም ሳኦልም በእርሱ መገደል ተስማምቶ ነበር የሚለው ቃል አንዳንድ እንግሊዝኛ ቨርሽኖች ላይ ምዕራፍ 8 ላይ ቁጥር 1 ላይ ገብቶ ታዩታላችሁ። ተያያዥነት ከዚህ ታሪክ ጋር ስላለው በኋላም ላይ የሚቀጥለው የሳኦል የተለወጠው ጳውሎስ ሆኖ ምዕራፍ 9 ላይ ስለምናገኘው 11 ላይ ታሪኩ ስለሚቀጥል ማለት ነው። እና ይሄ ሰው ግን በእስጢፋኖስ መገደል ተስማምቶ ነበረ የሚለውን ቃል ስትመለከቱ የእስጢፋኖስ መሞት የእስጢፋኖስ ደም ያመጣው ነገር እንዳለ ትመለከታላችሁ። በዛ ቦታ ላይ ያን ሁሉ ረጅም ስብከት ምዕራፍ 7 ላይ የተሰበከው ከዘፍጥረት ጀምሮ ያለውን እስከ ኢየሱስ ክርስቶስ ነው የተረከላቸው የነበረው እና ያ ከንቱ እንዳልነበረ ዝም ብሎ መለፍለፍ እንዳልነበረ ያ የሰማዕቱ ደም ፍሬን እንዳፈራ ምዕራፍ 9 ላይ ታዩታላችሁ። ስላልተመዘገበልን እንጂ ሌሎችንም ምስክርነቶችን ልንሰማ እንችላለን እና ይሄ ሰማዕትነት፣ መበተን፣ መሰደድ ምዕራፍ 8 ላይ ታዩታላችሁ እና ከዛ በኋላ ይሄው መበተን ማለት ነው። ምዕራፍ 8 ላይ የምናገኘው ተበተኑ ይለን ወዴት? ወደ ይሁዳና ወደ ሰማርያ ሀገሮች ተበተኑ። ቁጥር 4 ላይ ምዕራፍ 8 ቁጥር 4 ላይ የተበተኑት ቃሉን እየሰበኩ ዞሩ። አሁን የተበተኑትን ይዘን ነው የምንሄደው። ምዕራፍ 8 ላይ ወዴት ደረሱ ይለናል? ይሁዳ ገቡ ይለናል፣ ሰማርያ ገቡ ይለናል። ከዛ ምዕራፍ 11 ላይ ቁጥር 19 ላይ አሁን የደረስንበት ላይ ሄደን ስንመለከት በእስጢፋኖስ ላይ በተደረገው ነገር የተበተኑት ይላል። አሁንም የተበተኑት ዲስፐርስድ የሆኑት ዲስፐርስድ የሚለው ቃል ወይም ዲስፐርስ የሚለው ቃል ዲያስፖራ ከሚለው ቃል ጋር አንድ አይነት ነው። ስለዚህ ወደ ተለያዩ ከሀገራቸው ውጪ ነው የወጡ፣ ተፈናቀሉ፣ ተበተኑ የሚለውን ቃል ትመለከታላችሁ እና ለዲያስፖራዎች የሚሆን ትልቅ መልእክት የያዘ ክፍል ነው። በተበተናችሁበት ቦታ ምን እየሰራችሁ ነው የሚል የሚጠይቅ የሚሞግት የተበተኑት ሞትን ፈርተው የሸሹት ሰዎች የሸሹት እዛ ካለው ከኢየሩሳሌም ካለው ሞት ነው። ነገር ግን ሞትን ከሚያመጣ ወንጌል ግን እንዳልሸሹ በደረሱበት በለመዱበት አካባቢ ባደጉበት ሰፈር ላይ መናገር ጀምረው ያንን ያስቆማቸውን የወንጌልን ተልእኮ በሄዱበት ስፍራ ግን አላቆሙትም ነበር እና ሸሽተዋል። ግን መከራውን የሚያመጣውን ወንጌል ግን አልሸሹትም ነበር። ከሞት እየፈረጠጡ ነው ያሉት። ነገር ግን ሞትን የሚያስከትልባቸውን ወንጌል ግን ቃሉን እየሰበኩ ዞሩ የሚል ቃል ትመለከታላችሁ። እነማ? የተበተኑት። ስለዚህ የተበተኑት ሰዎች እያደረጉ ያሉትን ተልእኮ ወይም ተግባራቸውን ይዞ ይመጣና በይሁዳ በሰማርያ ከዛ በኋላ ደግሞ አሁን እዚህ ጋር አንጾኪያ ላይ ይደርሳሉ ማለት ነው እና ምዕራፍ 8 ላይ አንድ ቃል ይናገራል። እሱን ቃል ላነብላችሁ በጣም ወሳኝ ስለሆነ ቁጥር 1 ላይ በዚያን ቀን በኢየሩሳሌም ባለች ቤተክርስቲያን ላይ ታላቅ ስደት ሆነ፣ ሁሉም ከሐዋርያት በቀር የሚል ቃል አለ። ወደ ይሁዳና ወደ ሰማርያ ሀገሮች ተበተኑ። ከሐዋርያት በቀር በጣም መሰረታዊ ቃል ነው። ምን ማለት ነው? ሐዋርያቶቹ ዋኖቹ 12ቱ በኢየሩሳሌም ነው ያሉት። ከተበተኑት ጋራ ወይንም ከዚህ አሁን ከተጀመረው የወንጌል ተልእኮ ኢየሱስ ካስቀመጠላቸው መርህ ከሚሄዱበት የታላቁ ተልእኮ ጉዞ ጋራ እነዚህ ሐዋርያቶቹ አልጀመሩትም። ለምን? ኢየሩሳሌም ቁጭ ብለዋል። ነገር ግን ሌሎቹ ተበትነዋል ይላልና አሁን የመጣው ተጽዕኖ አሁን የቀጠለው ነገር የቀጠለው በዋኖቹ አይደለም። መንፈስ ቅዱስ ይኑር እንጂ
ከኛ ጋራ በዋኖች ያልሆኑ ስራዎችን መስራት እንደሚቻል አመልካች እና እነዚህ ሰዎች ቁጭ ብለዋል። ነገር ግን ሌላው ማህበረሰብ ተበትኖ ነበረ። ስለዚህ ከሐዋርያት በቀር የሚለው ሐዋርያቶች በስፍራቸው ነበሩ፣ በይሁዳ፣ በሰማሪያ፣ አንጾኪያ ቀጥሎ ባለው ጉዞዎች ላይ ከተወሰነ ጊዜ በኋላ እስከሚነሱ ድረስ ምንም አይነት እንቅስቃሴ ሳያደርጉ ትመለከታላችሁ። ስለዚህ ምዕራፍ 11 ላይ ቁጥር 19 ላይ ስንደርስ የተበተኑት ደግሞ ምን እያደረጉ ነበር ሲል በጣም አንድ ቃል ደግሞ መሰረታዊ የሆነ ቃል እንመለከታለን። ቃሉንም ይላል ቁጥር 19 ወይንም ከፍ ብዬ ላነብላችሁ በስጢፋኖስ ላይ ቁጥር 19 ነው 11 19 በስጢፋኖስ ላይ በተደረገው መከራ የተበተኑት እስከ ፊንቄ እስከ ቆጵሮስ እስከ አንጾኪያ ድረስ ዞሩ። የተበተኑት ስም የላቸውም። የሚናገረው የተበተኑት ነው የሚላቸው። ቀጥሎ ደግሞ ስማቸውን አንዳንዶች ነው የሚላቸው እና ታይትል የላቸውም፣ ኦፊስ የላቸውም፣ ምንም ነገር የላቸውም እና እንደዚህ ይላል። ቃሉንም ለአይሁድ ብቻ እንጂ ለአንድስ እንኳን አይናገሩም ነበረ። ምንም እንኳን የሄዱ ወንጌልን ቢናገሩም አንድ ግን ዝግ የሆነ አስተሳሰብ ነበራቸው። አሁንም ገና ያልወጡበት ነገር ነበራቸው። ምንድን ነው እሱ? ለአይሁድ ብቻ ነው ኢየሱስ የሞተው የሚል፣ ለአይሁድ ብቻ ነው መናገር ያለብን የሚል። ስለዚህ ለአይሁድ ብቻ እየተናገሩ ነው የዞሩት ይለናል። ከዛስ ቁጥር 20 ላይ ከነርሱ ግን የቆጵሮስ ከነርሱ ግን ቁጥር 20 እሺ ከነርሱ ግን የቆጵሮስና የቀሬና ሰዎች የነበሩት አንዳንዶቹ ወደ አንጾኪያ መጥተው የጌታን ኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ ይለናል። አይገርምም? ለግሪክ ሰዎች የተናገሩት ለአሕዛብ። ቅድም እዛ ጋር ምዕራፍ 10 ላይ ያየነው ለአሕዛብ ወንጌልን ለመናገር ጴጥሮስ በስንት ራእይ 3 ጊዜ ራእይ ተገልጦለት መንፈስ ቅዱስ ተናግሮት ነው የሄደው። እነዚህ ግን ኢንቴንሽናል በዓላማ እነዚህ ሰዎች የተበተኑት ሰዎች በዓላማ አይደለም ወንጌል የሚሰብኩት። ስለተበተኑ ስለተሰደዱ ያው በአንድ ቦታ ተቋጥረው ተሰባስበው ተከማችተው ነበረ። እንግዲህ በመጣው ስደት አማካኝነት ተበተኑ። ሰይጣን ዓላማው የነበረው ወንጌልን ማጥፋት ነበረ። ነገር ግን ወንጌሉ እየሰፋ ሲሄድ ትመለከታላችሁ። ስለዚህ የእግዚአብሔር ዓላማ ተልእኮ በዛ በስደት ውስጥ ሁሉ እየሰራ እንደነበረ የሚከለክለው ምንም አይነት ሰዋዊም ተፈጥሯዊም ደግሞ የምድር ኃይል እንደማይችል ነው መጽሐፉ የሚነግረን እና ወርተው እየሰበኩ ሲሄዱ ልክ ቁጥር 19 ቁጥር 20 ላይ ስንደርስ ምዕራፍ 11 ላይ በዓላማ ወርደው ለአንጾኪያ ሰዎች በግሪክ ቋንቋ ለግሪክ ሰዎች ነገሯቸው ይላል። እነማ? ከቀሬናና ከቆጵሮስ የመጡ አንዳንዶች ይለዋል እና ስምና ኦፊስ የሌላቸው አንዳንዶች በጣም የተለየ ነገር ሲያደርጉ፣ ያልተለመደ ነገር ሲያደርጉ ወይም ከቀደሙት ከ12ቱ ያላዩትን ነገር ከቀዳሚዎቹ ያልወሰዱትን ነገር በዓላማ ግን በግሪክ ቋንቋ በራሳቸው አውድ ገብተው እነዚህ ዲስፐርስድ የሆኑ የተበተኑት የተሰደዱት የሀገራዊ ዜግነታቸውን ያጡ በሌሎች ሀገር የገቡ የሚጠየቁ መጤ የሚባሉ ሰዎች ትላንትና ግን የነበራቸው አንድ ነገር አለ፣ ቋንቋ የሚባል የሚያውቁት ነገር አለ እና ያንን ቋንቋ ተጠቅመው ለግሪክ ሰዎች ወንጌልን ሲሰብኩላቸው እንመለከታለን ማለት ነው እና ይሄ ስደቱ መበተኑ ከኖሩበት ስፍራ መለየታቸው ምንም እንኳን የሚያሳስብ ቢሆንም ግን በዚህ ሁሉ ውስጥ ግን እግዚአብሔር የራሱን ተልእኮ የሰው አይደለም፣ ተልእኮ የእግዚአብሔር ነው። እኛ ተልእኳችን ብለን የምንጽፈው የእግዚአብሔርን ነው። ባለፈው ጊዜ ላይ ስለ ፕሮቴሲስ ስለሚለው ቃል ስለ ፐርፐዝ የሚለውን ቃል ስንመለከት ወይም ሚሲዮዴ የሚለውን የላቲን ወርድ ስንመለከት ምንድን ነው የሚያወራው? ፕሮቴሲስ ፕሮ ማለት ቢፎር ነው። ቴሲስ ማለት የሚጻፍ ጽሁፍ ነው፣ ሪትን ዶክመንት ነው። ስለዚህ እኛ የምንኖረው ቀድሞ የተጻፈውን ጽሁፍ ነው፣ እግዚአብሔር የነደፈውን እግዚአብሔር የጻፈውን ነው። ሚሲዮዴም የሚለው የእግዚአብሔር ተልእኮ የሚል ተልእኮ የኛ አይደለም የእግዚአብሔር ነው። ስለዚህ ነው እግዚአብሔር በስደት ውስጥ በመበተን ውስጥ በማይመስል ነገር ውስጥ ሲሰራ ትመለከታላችሁ። እንዲሁ ዝም ብሎ አረፈ የሚለውን
እዛ የቁርበት ፋቂው ቤት ማረፉን ለዓላማው ነው የሚጠቀምበት፣ እያሰለጠነው እያለማመደው ነው። ዛሬ እንኳን እዚህ ይሄ ፕላትፎርም ላይ የቀረብን ሰዎች በሙሉ እዚህ ውስጥ ገብታችሁ የጀመራችሁ አንዳንድ ሰዎች በጣም የሚገርማችሁ እግዚአብሔር ተልእኮ ስላለው ነው በእናንተ ውስጥ። አንዳንዶቻችሁን በሚዲያ ላይ ሁላችሁንም ባይሆን አንዳንዶቻችሁን በሚዲያ ላይ ስለሚፈልጋችሁ ነው። ለምን? እግዚአብሔር ተልእኮ ስላለው ሊያሰለጥናችሁ። አንዳንዶቻችን እኮ መክፈትና መዝጋት ሁሉ አናቅም ነበረ፣ እንዴት እንደሚገባ አናቅም ነበረ። እያሰለጠነን ያለው ግን ነገ ሊሰራብን ያለው ነገር ስላለው ነው። እግረ መንገድ የሚመስል ገጠመኝ የሚመስል እንዲሁ ለመካፈል ብለን የገባን ሰዎች ግን ከጀርባው ዲቫይን የሆነ ሴታፕ አለ፣ ዲቫይን የሆነ አሬንጅመንት አለ። እግዚአብሔር ራሱ ያዋቀረው ቅንብር አለ እና ይህንን ትመለከታላችሁ ማለት ነው። እንግዲህ የአንጾኪያን ቤተክርስቲያን ታዲያ ማን ተከላት የሚለውን ነገር ስትመለከቱ እነዚህ አንዳንዶች የተባሉ ሰዎች ናቸው የተከሏት፣ ወይም ዲያስፖራዎች ናቸው የተከሏት ማለት ትችላላችሁ። ግሪክ ቋንቋ ተናጋሪዎች ናቸው። ቀዳሚ የሆኑ ሐዋርያቶች ባልሄዱበት የሄዱ ሰዎች፣ የደፈሩ ሰዎች የተከሏት የመጀመሪያ የአሕዛብ ቤተክርስቲያን ብለን የምንጠራት ነው። አንጾኪያ ቤተክርስቲያን እንግዲህ ቁመኗን ስትመለከቱት የመጀመሪያ አሕዛብና አይሁድ ማህበረሰብ በአንድነት የተሰበሰቡባት ቤተክርስቲያን ነበረች። የቀዳማዋ የኢየሩሳሌም ቤተክርስቲያን መሪዎች የላኩትን በርናባስን በመቀበል መሪዎችን የተቀበለች ቤተክርስቲያን ናት። ምንም እንኳን እነሱ ያልተከሉት ቀዳሚ መሪዎች ያልተከሉት። በነገራችን ላይ የቀዳሚ መሪዎቹ ዓላማ ምንድን ነበረ ብላችሁ ሄዳችሁ መጽሐፍ ቅዱስን ስታጠኑ በርናባስን ሲልኩት ላንብላችሁ። ቁጥር 21 ላይ እንደዚህ ላይ የጌታም እጅ ከእነርሱ ጋር ነበረ፣ ቁጥራቸውም እጅግ የሚሆኑ ሰዎች አምነው ወደ ጌታ ዘወር አሉ። ወሬውም በኢየሩሳሌም ባለችው ቤተክርስቲያን ስለ እነርሱ ተሰማ። ወሬ በጣም ነው የሚሰማው። በነገራችን ላይ ሩቅ ለሩቅ ሆነው እንኳን ቶሎ ነው የሚሰማው የነበረው እና ወሬው ተሰማ። ምንድን ነው የተሰማው? በአንጾኪያ ያሉ አሕዛቦች የእግዚአብሔርን ቃል ተቀበሉ። ቅድም ልክ በቆርኔሌዎስ ቤት ያሉ አሕዛቦች ተቀበሉ የሚለው ምዕራፍ 11 ቁጥር 1 ላይ እንደሰሙት አሁንም እዚህ ጋር ተሰማ እና ሲሰማ የመጀመሪያውም ላይ ጥያቄ አለን ብለው አንተ በላህ የሚል ጥያቄና እዚህም ቦታ ላይ ጥያቄ ያላችሁ ጥያቄያቸውን እንዴት ነው የምታየው ካላችሁኝ እዚህ ቦታ ላይ በርናባስን የላኩበት መንፈስ በርናባስ ሄደ አጽናና፣ አበርታቸው፣ አሕዛቦችን አነቃቃቸው ብለውት አይደለም የላኩት። እሱ የቆጵሮስ ሰው ስለሆነ ግሪክ ቋንቋ ተናጋሪ ስለሆነ እዛ ቦታ ላይ ያሉትን ሰዎች ስለሚያውቃቸው ከአውዱ ጋር ስለሚሄድ አጣራ፣ ምንድነው ሰልል ተብሎ ነው የተላከው ሰውየው ግን በርናባስ የተባለው ሰውዬ ድንቅ ሰው ስለሆነ የመጽናናት ልጅ የሚል የስም ትርጓሜም ስላለው ደግሞ መንፈስ ቅዱስን የሚከተል መንፈስ ቅዱስ የሞላበት ሰው ስለሆነ ደግ ሰው ስለሆነ ባይገባቸው እነሱ በመጀመሪያም ከመጀመሪያው ከማለዳው ሳኦል የሚባለው ሰው እኔ ለአሕዛብ ነው እግዚአብሔር የጠራኝ ሲል ሰምቶት ወደ እነሱ ያስጠጋ ሰው ለአሕዛብ የሚባል ነገርን የተቀበለ የመጀመሪያ ሰው። ስለዚህ ይሄ ሰው መጥቶ ልክ ሲመለከት እንደዚህ ይላል መጽሐፍ ቅዱሳችን ቁጥር 23 ላይ በርናባስን ወደ አንጾኪያ ላኩት። እርሱም መጥቶ የእግዚአብሔርን ጸጋ ባየ ጊዜ ሰውየው ያየው ለአሕዛብ የገባቸውን የጸጋውን ወንጌል ሲመለከት ይህንን ባየ ጊዜ ደስ አለው ይላል። ማለት የተላከበት ተልእኮ ሌላ ቢሆንም ግን ደስ አለው። ለምንድን ነው ደስ ያለው? እነዚህ ሰዎች በክርስቶስ ኢየሱስ የማዳን ስራ ውስጥ መጠቅለላቸውን ሲያይ፣ ደፍረው የሰበኳቸውን ሰዎች ሲመለከት እጅግ ደስ አለው። የእግዚአብሔርን ጸጋ ተመልክቶ ደስ አለው። ሁሉንም በልባቸው ፈቃድ በጌታ ጸንተው ይኖሩ ዘንድ መከራቸው። ደግ ሰውና መንፈስ ቅዱስ እምነትም የሞላበት ነበረና ብዙ ሕዝብም ወደ ጌታ ተጨመሩ። በሱ መምጣት ደግሞ ሌሎች አሕዛቦች መጨመር ጀመሩ። አሁን ተመልከቱት። ይሄ ሰው ብቻዬን ላገልግል፣ ብቻዬን ልሰብስብ፣ ሜጋ ቸርች ብቻዬን ላቋቁም፣ ስሜ ይውጣ፣ ከዛ ደግሞ ከሚስቴ ጋር እሰራለሁ፣ ቤተሰብ ይቀጥለዋል ምናምን አላለም። ለዚህ የሚያስፈልገው ሰው ብሎ ወደ ጠርሴስ ነው የወረደው።
አገልግሎቱን ጥሎ የሚቀበለው አጥቶ የወለደ አይጥልም ብሎ ወደ ተወለደበት ከተማ የሄደውን ሳኦልን ፍለጋ ሄደ ይላል። መቼ? በጨመረ ሰዓት። አንዳንዱ ቢዚ ስለሆንኩ በስቶብኝ ነው እኮ ብቼን የሚይዘው። ኖ ኖ ኖ፣ አቁመ ሂድ። አንተ ከመምጣት በፊት ቤተክርስቲያን ነበረች። አያችሁ፣ በርናባስ ከመምጣቱ በፊት ተክለዋታል። የኔ የሚል የለም። የአንጾኪያ ቤተክርስቲያን ደስ የምትለይ ያልተጠቀሱ ሰዎች ናቸው የተከሏት፣ ስማቸው የማይታወቅ ሰዎች። ሐዋርያቶች የሚመጻደቁባት አይደለም። የአሕዛብ የመጀመሪያዋን የተከሉ ለተደረገው ሐዋርያዊ ጉዞ ለሶስቱም ጉዞዎች እንደ ሄድ ኳርተር ያገለገለችው የአንጾኪያ ቤተክርስቲያን ታሪካዊ የሆነችው ቤተክርስቲያን የተተከለችው እንኳንም በሐዋርያቱ 12ቱ አልሆነ፣ እንኳን በበርናባስ አልሆነ፣ እንኳን በጳውሎስም አልሆነ እና ለዚህ ነው ምንም ጥሏቸው ነው ሄደው። ለምን? እሱም ሳይመጣ የነበሩ ናቸው። ስለዚህ ጥሎ በተጨመረ ጊዜ ሊሰበስብ ሄደ። ማንን ሊያመጣ? ተጨማሪ ሰው ያስፈልገኛል ብሎ ሳኦልን ሊያመጣው። በርናባስም ሳኦልን ሊፈልግ ወደ ጠርሴስ ወጣ ይላል ቁጥር 25 ላይ ወጣ። ባገኘውም ጊዜ ወደ አንጾኪያ አመጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። በጣም ብዙ መጀመሪያዎች ያለባት ቤተክርስቲያን ነች አንጾኪያ ማለት። ብዙ መጀመሪያዎች እንደምታዩት ለመጀመሪያ ጊዜ አሕዛብን በይፋ ወይም በዓላማ የሰበኩባት ስፍራ ናት። ከዛም በኋላ ደግሞ የምትመለከቱት የመጀመሪያው ሐዋርያነቱ የጸደቀለት ለጳውሎስ ስፍራው ነች። እንደገና ደግሞ የምትመለከቱት ሌላኛው የመጀመሪያ ነገር በአሕዛቦች ወይንም ክርስቲያን ባልሆኑ በስድብ መልክ ነው ክርስቲያን የተባሉት እነዚህ ሰዎች። እና ለምን የሚያወሩት ሁሉ ስለማን ነበረ? ስለ ክርስቶስ ስለነበረ። እንግዲህ እንደምታውቁት ከዚህ በፊትም ብያቸዋለሁ። በዛ ዘመን ላይ የነበሩት ሰዎች የሚጠሩበት መጠሪያ የአውግስቶስ መሆናቸው አውግስታኖስ ነበረ የሚባሉት። እና አውግስታኖስ ማለት ንብረትና ቢሎንግ ከጀርባቸው ላይ አሁን ሰሞኑን እንዳየነው ዓለም ዋንጫ ሁሉም የሀገሩ ስም የሚወክለው የሚጫወትለት ስፖንሰር ያደረገውን እንደሚያስተዋውቅ ቢሎንግ የምናደርገው እንደዚህ ነው ብለው እንደሚናገሩ፣ እነዚህ ክርስቲያኖቹ ግን ደቀ መዛሙርቱ ግን ሁል ጊዜ ሲጠቀስ የሮም ሰው መሆን የአውግስቶስ መሆን ክብር ነበር በዛ ዘመን ላይ እንደምታውቁት። እና ሰው ከፍሎ የሚያገኘው ነገር። እነሱ ግን አንዳንዶቹ የሮም ዜግነት አላቸው፣ ግን አይፈልጉትም። የሚፈልጉት እኛ የክርስቶስ ነን ነበር የሚሉት። እና ዊ ቢሎንግ ክራይስት ይሏቸው ነበር። ስለዚህ ክራይስት ሲሏቸው ነው ክርስቲያኖስ ብለው ለክርስቶስ ብቻ የሆኑ ክርስቶስን ብቻ የሚወግኑ ለክርስቶስ የሚጫወቱ ማለት ነው። ለክርስቶስ የሚኖሩ ክርስቶስን የሚሰብኩ ከጀርባቸው ከፊታቸው ያለው ክርስቶስ ብቻ የሆነ ብለው ነው ክርስቲያን ብለው የተናገሯቸው። ያንን ስም በኋላም ላይ ስናየው ሲያጸድቁት ጴጥሮስም ክርስቲያን የሚለውን ስም ሲጠቀም ትመለከታላችሁ። አግሪጳን በጥቂቱ ክርስቲያን ልታደርገኝ ነው እንዴ ሲለው አንተ ብቻ ሳትሆን ከእስሬ በስተቀር ሁሉም እንዲሆኑ ከእስሬ በስተቀር ሲል ትመለከታላችሁ። ስለዚህ የምንመለከተው ነገር ምንድን ነው? የመጀመሪያ ብዙ ነገሮች የሆነባት ክፍል ናት አንጾኪያ ማለት። አሁን እዚህም ወርዳችሁ ስትመለከቱ ቁጥር 27 ላይ ዋው ሰዓታችን ሄዷል። በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከእነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ራብ ሊሆን እንዳለው በመንፈስ አመለከተ። ይህንም በቀላውዲዮስ ቄሳር ዘመን ሆነ ይላል። አያችሁ፣ ነቢያትንም የምትቀበል ነች እና መጥቶ አጋቦስ ከይሁዳ መጥቶ ሲተነብይ ተቀብለውታል። ቤተክርስቲያኒቱ መቀበል ብቻ አይደለም መቃወም ትችልበታለች። ምዕራፍ 15 ላይ የሄዳችሁ ስትመለከቱ ደግሞ ካልተገረዛችሁ አትድኑም የሚሉ ከኢየሩሳሌም ከይሁዳ ሲመጡ ከቅድስቲቱ ከተማ ምናምን እያሉ እንትን ሲሉ በርናባስና ሳኦል ናቸው እስከ መጨረሻው ተዋግተው ይህንን የስተት ትምህርት ያበላሹ ወይም የመከቱት እነዚህ ሰዎች ናቸው። መቀበል ብቻ ሳይሆን መቃወምንም ይችላሉ። የመጀመሪያዋ የአሕዛብ ቤተክርስቲያን ሆና ለእናት ቤተክርስቲያን ስጦታን ያቀረበች ማናት ስትሉ አንጾኪያ ቤተክርስቲያን ነች። ይህንን ትንቢት ሲሰሙ ትንቢት ተግባራዊ ምላሽ የሚጠይቅ ነው ብለው ቀዳሚ ሆነው በመስጠትም ቀዳሚ ሆነው የመጀመሪያ ያደረጉትን ነገር ትመለከታላችሁ። ቁጥር 29 ላይ ደቀ መዛሙርቱም እያንዳንዳቸው እንደ ችሎታቸው መጠን አዋጥተው በይሁዳ ለሚኖሩ
ወንድሞች እርዳታን ይልኩ ዘንድ ወሰኑ ይላል። አይገርምም? ለአሕዛብ ናቸው እነዚህ ኢየሩሳሌም ላሉ ወንድሞች ዩኒቨርሳል ቸርችን አንደርስታንድ ያደረጉ አካልን አንደርስታንድ ያደረጉ ወንድሞቻችን ተርበዋል ብለው በቋንቋ በሀገር የተለያዩ የሆኑ ሰዎች ያሉባት አንጾኪያ ቤተክርስቲያን ዛ ብራዘርስ አሉ ብለው የተረዱ እና እግዚአብሔር ይባረክ የመጀመሪያ ስጦታን የሰጡ ለእናት ቤተክርስቲያን ከእናት ቤተክርስቲያን ፈሰስ ይላክልኝ አይደለም ያሉት ለእናት ቤተክርስቲያን ፈሰስ እናደርጋለን ያሉ ማለት ናቸው። እና አዋተው በይሁዳ ለሚኖሩት ወንድሞች እርዳታን ይልኩ ዘንድ ወሰኑ። እንዲህም ደግሞ አደረጉ። በበርናባስና በሳኦል እጅ ወደ ሽማግሌዎች ሰደዱት ይላል። ደስ አይል? አካሄድም ይችሉበታል። በበርናባስና በሳኦል እጅ ነው የሰደዱት። በአንድ ሰው አይኬድም። ገንዘብ በአንድ ሰው አይሰጥም። ገንዘብ በአንድ ሰው አይሰበሰብም። ገንዘብ በአንድ ሰው አይላክም። ገንዘብ አካውንቱ እንኳን ሲከፈት ሚኒስትሪም ቸርችም እንደ ተቋም ከመቋቋሙ በፊት ካለ በሁለት በሶስት ሰው ማድረግን የጀመሩልን እነዚህ ሰዎች ናቸው። አድርስ ብለው በታማኝነት የላኩት እግዚአብሔር ይባረክ። እና የአንጾኪያ ቤተክርስቲያን እንደው በአጭሩ እዚህ ጋር ላቁምላችሁ። ለምን እንደ 13ም 15ም ሊሄድባችሁ ይችላሉ እና ብዙ ልለው የምችለው እና እግዚአብሔር ደግሞ ለምድራችን የአንጾኪያን ቤተክርስቲያን የወንጌል አካሄድ እንድንደግም በጋብስ ዓለም አቀፍ አገልግሎት የሰጠን በጣም ፕራውድ ማድረግበት ራዕይ ነው እና እግዚአብሔር የሰጠን በጣም ብዙ ፍሬ እያፈራንበት ያለንበት ብዙ ከተሞች ላይ ይህንን አገልግሎት ስናገለግል ስልጠና ስናካፍል እናያለን እና ፍሬዎቹን አይቻለሁ። ይህን ሉቃስ ወንጌልን የጻፈልን ሐዋርያ ስራን የጻፈልን ሰው ሉቃስ የሚባለው ሐኪሙ ሉቃስ የሉቃስ ወንጌልንም ሐዋርያ ስራንም የጻፈው ሰው ጌታን ያገኘው እዚሁ አንጾኪያ ቤተክርስቲያን የአንጾኪያ ሰው ነው የሚባለው። በጣም ብዙ አንጾኪያ ላይ የተደረጉ ብዙ ነገሮችን ማየት ትችላላችሁ። ለዛሬ ግን እዚህ ላይ ይበቃናል። ምዕራፍ 12 ላይ እንሂድ። ምዕራፍ 12ን ሄደን ስንመለከት እንግዲህ ምዕራፍ 12 ደግሞ ሌላኛው የቤተክርስቲያንን ሴናሪዮ የምናይበት ክፍል ነው። በተለይም ደግሞ የመለኮታዊ ኃይልና የምድራዊ ኃይል ተቃርኖን የምናይበት ወይም ደግሞ ግጭትን የምናይበት ክፍል ነው ምዕራፍ 12። በዚህ ክፍል በዋናነት የተጠቀሰው ንጉሥ ሄሮድስ አለ። ሄሮድስ አግሪጳ አንደኛው የሚባለው ወይም ደግሞ ኢየሱስ ክርስቶስ በተወለደ ጊዜ ለልጆችን ሁሉ ያስገደለው ሕፃናቱን ያስገደለው ንጉሥ የልጅ ልጅ የሆነው አያቱ ነው እሱ እና የልጅ ልጅ የሆነው በዘሩ ደግሞ ኤዶማዊና አይሁዳዊ የሆነው የኤሳው ዘርም ነው፣ ደግሞ አይሁዳዊም ነው። በእናቱ ንጹሕ አይሁዳዊ ነው፣ በአባቱ በኩል ግን የኤዶም ዘር የኤሳው ዘር ያለበት ያደገው የነበረው ደግሞ በሮም እንደሆነ በሮም የተማረ ከንጉሳዊ ቤተሰቦች በሮም ካሉ የንጉሳዊ ቤተሰቦች ጋር ያደገ ሰው ዜግነቱ ሮማዊም ጭምር የሆነ ሰው ነው። ስለዚህ በዛም በእጃዙር ያስገቡት ሰው ነው። እዚህ ደግሞ ያሉ አይሁዳውያን ደግሞ የሚቀበሉት የሚወዱት ሰው የነበረ ሰው ነው። እነሱን ማስደሰት የሚፈልግ አይሁዳውያኖችን ማስደሰት የሚፈልግ ሰው ሆኖ ትመለከቱታላችሁ። ከዛ የመጀመሪያ የሆነውን ከሐዋርያት ደግሞ ቅድም በድቁና ከተመረጡት መካከል የመጀመሪያው ሰማዕት የሆነውን እስጢፋኖስን አይተነዋል። የመጀመሪያውን ደግሞ ከሐዋርያቶች ሰማዕት የሆነውን የዮሐንስን ወንድም ሐዋርያውን ያዕቆብን በሰይፍ ያስገደለ ሰው ነው። አያቱ ዮሐንስን አስገድሏል። እሱ ደግሞ በሰይፍ እዚህ ደግሞ የዮሐንስን ወንድም የደቀ መዛሙርቱ የሐዋርያ መሆኑን ታውቁታላችሁ እና ያስገደለ ሰው ነው። በወቅቱ ደግሞ የቤተ ክርስቲያን መሪ ዋና የነበረውን ደግሞ ጴጥሮስን ያሰረ ሰው ነው። የሚጀምርልን ክፍሉን ስታዩት በዚያ ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው ብሎ ነው የሚጀምረው። የእጁን ብርታት ያሳየንና ሲዘጋገን በጣም ደስ ይለኛል። እግዚአብሔር ለዘላለም ስሙ ይባረክ። ቁጥር 23 ላይ እንደዚህ ይላል፣ እግዚአብሔርን ክብር ስላልሰጠ ያን ጊዜም የጌታ መልአክ መታው ይላል፣ በትልም ተበልቶ ሞተ ይላል። ይሄ እጁን የጫነው ሰው በኋላ ላይ ግን በመልአኩ እጁ ሲጫንበት የመልአክ ምት ሲያገኘው ሰዎችን ሲመታ የነበረ ቅዱሳንን ሲመታ ሲያስር ሲገድል የነበረ ደግሞ ሊያስደስታቸው ጴጥሮስን ደግሞ ከፋሲካ በዓል በኋላ አውጥቶ ሊገድል የዛተውን ሰው ራሱ ሲገለው
ወንጌልን ሊያስቆም ያለውን ሰው ገሎ መጽሐፍ ቅዱሳችን ቁጥር 23 ላይ ምዕራፍ 12 23 ላይ እንደዚህ ይላል 24 ላይ የእግዚአብሔር ቃል ግን ያድግና ይበዛ ነበር ይላል። እሱ ሞተ ይለንና የማይሞተው የእግዚአብሔር ቃል የማይሞተው የእግዚአብሔር አጀንዳ የእግዚአብሔር ተልእኮ ግን ሹት ሲያደርግ ደግሞ እንመለከታለን። ያድግና ይበዛ ነበር በማለት ያስቀምጠዋል። በቤተ ክርስቲያን ላይ ያሳደረው ተጽዕኖ በዚህ ክፍል ላይ እንደምታዩት ብዙ ነገር አለ። እሱን ሄዳችሁ መመልከት ትችላላችሁ። ቁጥር 5 ላይ ሲናገር እንደዚህ ይላል፣ ጴጥሮስን በወህኒ ይጠበቅ ነበረ፣ ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ቁጥር 4 ነው የፈለግኩት። በዚያ ጊዜ ወደ ወህኒ አገባው፣ ከፋሲካ በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠ ይላል። 4 ወታደር ለ4 ጭፍራ ማለት 16 ነው። 4 ጊዜ 4 16 አይደለ? አሳልፎ ለምንድን ነው ይሄን ያደረገው ስትሉ ምዕራፍ 5 ላይ ሄዳችሁ ስትመለከቱት የምታገኙት አንድ ታሪክ አለ። ያ ታሪክ ምንድን ነው? ወደ ወህኒ ሐዋርያቱ ተጥለው እግዚአብሔር በታምራት አውጥቷቸው በቤተ መቅደስ አደባባይ ላይ ቆመው ሲሰብኩ ማንም ሳይፈታቸው መለኮት ብቻ ፈቷቸው ሲሰብኩ ተመልክቷል። እና ይህን ስለሚያውቅ አሁን በ4 አድርገ ድጋሚ ደግሞ ይታሰር ብሎ 2 ከግራና ከቀኝ ወታደሮች አብረውት እንዲተኙ አድርጎ በሰንሰለት አስሮት በሩን በብረት ዘግቶት በናስ ዘግቶት በብዙ አይነት ነገር ውስጥ አድርጎ ያስቀመጠው ለምን እነዚህ ሰዎች ይወጣሉ ብሎ ስለፈራ ነው። እና ከዚህ ሁሉ ደግሞ በላይ የሆነው እግዚአብሔር አሁንም ሲያስወጣው ጴጥሮስን እንመለከታለን። በጣም የሚገርመኝን ነገር ላንሳላችሁ። ያዕቆብ ሞቷል። ያዕቆብ በሰይፍ ተገሎ ነው የሞተው። ለምንድን ነው ያዕቆብ የሞት? ቤተክርስቲያን ስላልጸለየች ይመስላችኋል? አንዳንድ ጸሎቶቻችን የማይመለሱ ናቸው። አንዳንድ ውሳኔዎች እግዚአብሔር የሚያደርጋቸው ናቸው። እኛ ሁሉም ይመለስልን ሰዎች አይደለንም። እግዚአብሔር በመለኮት ወይንም ደግሞ ባየው እቅድ መሰረት ነው ነገሮች የሚያስገኝ። ኢየሱስ ክርስቶስ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁ፣ አንዱን በቀኝ አንዱን በግራ ብለው የተሳሳተ ጸሎት በጸለዩ ጊዜ ሲጠይቃቸው አዎ አሉ። ኢየሱስ ምን አላቸው? የዛ ጊዜ አዎን እኔ የምጠመቀውን ጥምቀት ትጠመቃላችሁ አላቸው። ምን ማለት ነው? ታልፋላችሁ፣ መሰማዕት ትሆናላችሁ። ስለዚህ የዚህኛው ሰማዕትነት የያዕቆብ ሰማዕትነት ቀዳሚ ነው። የዮሐንስ ደግሞ ተከታይ ነው፣ በኋላ ነው። ጴጥሮስን ደግሞ ኢየሱስ ራሱ ሲነግረው ምን ብሎታል? በሸመገልክ ጊዜ ነው ያለው። ሌሎች ያስታጥቁሃል ያለው በሸመገልክ። ስለዚህ ሽምግልና ድረስ እንደሚያገለግል ስለተነገረው ሄሮድስ የፈለገ ቢዝት ትገለዋለሁ ቢል ጠባቂዎች ቢያስቀምጥ ስለት ቢወረውርበት አይገለውም። ለምን? ከእግዚአብሔር ቃል ውጪ ሊፈጸም የሚችል ነገር የለም። እግዚአብሔር ይሄ ሰማይ እስካለ ይህ ምድር እስከጸና ቃሉ አያልፍም። ይሄ ቢያልፍ ይሻላል። ስለዚህ ወጥታችሁ አይታችሁ ፀሐይ ካለች ሰማይ ካለ ምድር ካለ ቃልህ ይሰራል ብላችሁ ማመን ትችላላችሁ። ለምን? የእግዚአብሔር ቃል የጸና ነው። ስለዚህ ጴጥሮስን ግን የነገረው ነገር ስለነበረ ያ ዘመን እስኪፈጸም ድረስ ታይቷል። በመጨረሻ እስከ ሞት ድኗል እንዴ? አልዳንም። ያው እሱም ደግሞ እንደ ጌታዬ እጄን ዘርግቼ ያልሰቀ ዘቅዝቃችሁ ግደሉኝ ብሎ ተዘቅዝቆ ሰማዕት ሆኖ ሲያልፍ ደግሞ እንመለከታለን ማለት ነው። እና ይሄ አሳዳጁን ወንጌልን ሊያጠፋ የሞከረውን ሰው ሄሮድስን ሲሞት ደግሞ ትመለከታላችሁ። ነገር ግን ደግሞ የእግዚአብሔር ቃል እንዲታሰር የተፈለገው የእግዚአብሔር ቃል ግን ሲያድግ ሲያሸንፍ ሲበዛ ትመለከታላችሁ። በዚህ ውስጥ የምንመለከተው ነገር በቤተ ክርስቲያን ይደረግ የነበረው ጸሎት ደግሞ ወሳኝ እንደነበረ ደግሞ ታያላችሁ። እና በጣም አጥብቀው ጸሎትን ያደርጉ ነበረ። ይህንን ብዙ ጊዜ ላይ የተሰበክነው ስለሆነ አሁንም በቤተ ክርስቲያን ጸሎት መቀጠል አለብን። ጸሎት ኃይል አለው። ጴጥሮስን ብቻ አይደለም ጸሎቱ ያስፈታው ታውቃላችሁ። ሄሮድስንም እንዲመታ ያደረገው ጸሎቱ ነው። ለምን? እንቅፋት የሆነው ሄሮድስ ነበረ። እና ጸሎት ኃይል አለው፣ ምላሽን ይሰጣል የሚለውን ነገር እንመለከታለን። ያው ታሪኩ ተደጋጋሚ ስለሆነ እዚህ ላይ ብዙ አልቆይም። ነገር ግን መጨረሻ ላይ ያለውን ቃል ብቻ አንብቤ ልጨርስ። አይ ቲንክ ያው በጴጥሮስ
ከእስር ማምለጥ ምክንያት 16ቱም ወታደሮች ነው የተገደሉት አደለ? ቁጥር 19 ላይ ስትመለከቱ ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎችን መረመረ፣ ይገድሏቸውም ዘንድ አዘዘ ይላል። ከዛ ከይሁዳም ወደ ቂሳሪያ ወርዶ በዚያ ተቀመጠ። ከዛ በኋላ ያደረገውን ንግግር ትመለከታላችሁ። ህዝብ ሁሉ ምን አለው ይላል። ይህስ ይላሉ ህዝቡም የእግዚአብሔር ድምፅ ነው የሰውም አይደለም ብለው ጮሁ። ለእግዚአብሔር ክብር ስላልሰጠ ያን ጊዜ ጌታ መልአክ መታው፣ በትል ተበልቶ ሞተ። እያዩት ነው የሞተው። በህዝብ ፊት ጴጥሮስን ለመግደል ያሰበው ሰው በህዝብ ፊት ራሱ ነው የሞተው። ከዛ በኋላ የእግዚአብሔር ቃል ግን ያድግና ይበዛ ነበር ይላል። ቁጥር 25 ላይ በርናባስና ሳውልም ይላል ቅድም ምዕራፍ 11 ላይ ቁጥር 30 ላይ የተሰጣቸው ተልኮ ነበረ። ያንን የልግስና አገልግሎት አድርሰው ስጦታውን ያከማቹትን የሰበሰቡትን ከአንጾኪያ የተሰበሰበ አድርሰው የተመለሱበት ጊዜ ነው። በርናባስና ሳውልም አገልግሎታቸውን ፈጽመው ከኢየሩሳሌም ተመለሱ ይላል። ማርቆስ የተባለውን ዮሐንስ ከነርሱ ጋር ይዘውት መጡ ይላል። ማርቆስ የተባለው ዮሐንስ ማለት እነዚህ ሰዎች ይጸልዩበት የነበረው ቤት የማርያም ቤት ማለት ነው። ወይም ደግሞ የዮሐንስ እህት ቤት ማለት ነው። ይኖር የነበረው ወይ የሷን ልጅ የነበረው ማርቆስ የተባለው ዮሐንስ ማርቆስ ወንጌልን የጻፈልን በኋላ ወደኋላ ብሎ ተመልሶ ደግሞ ጳውሎስ ራሱ አገልግሎት ይጠቅመኛልና ማርቆስን ይዘልኝ ና ብሎ መጨረሻ ላይ ደግሞ እንደምናውቀው ማርቆስን ወንጌልን የሚያክል ነገር የጻፈልንን ሰው ወደ አገልግሎት ያስገቡበት ይዘውት መንቀሳቀስ የጀመሩበት ነው። እግዚአብሔር አብዝቶ ይባርካችሁ። ወንጌልን ሰይፍ አያቆመውም። ወንጌልን እስር ቤት አያቆመውም። ወንጌልን ነገስታት አያቆሙትም። ጌታ አብዝቶ ይባርካችሁ። ተባረኩ።